ህይወት ሰላም ብለናል። እንዴት ነሽ? ሰላም እንዴት ናችሁ? ሰላም ነሽ? ሁሉ ሰላም ነው? እግዚአብሔር ይመስገን። እንደ ድንገት ነው ያስገባችኝ ሁላ ነገር የለም። እውነት ለመናገር ለማውራትም አይመቸኝም፣ ግን እንደነገርኳትም ከሆነ አሁን ኦልሬዲ አሁን ከገባሁ በኋላ ሌላ ቀን መግባት እንድችል ነው በቀላሉ የገባሁት ዛሬ እንጂ ለማውራትም አይመቸኝም። ነገር የለም። ፎሎ አድርጊንና ሁላችንንም ፒኬንም ስሚዝንም ጃቢርንም ፎሎ አድርጊያቸውና እኔንም ከዛ ሌላ ቀን ለላይቭ በምንሆንበት ሰዓት ላይ ሲመቻችልሽ ነፃ ሲሆን ጫጫታ ምናምን ነገር ነፃ ስትሆኚ ማንኛውም ጥያቄ መጠየቅ ትችያለሽ ማለት ነው። ሐሳብም ካለ መነቃቀር ትችያለሽ። በቅንነት እውነትን ለማግኘት ሐቅን ለማግኘትና ነገ ጠዋት የጀነት ለመሆን የጀነትና የጀሃነም ጉዳይ ስለሆነ ጉዳዩ የህይወትና የሞት ስለሆነ የዘላለም ህይወትና የዘላለም ሞት ጉዳይ ስለሆነ በደም አጽኖትና አንክሮ ሰተሽ ጊዜሽን በደም ኢንቨስት አድርገሽ ጉልበትሽን ኢንቨስት አድርገሽ ኢንሻአላህ ታወሪያለሽ ከኛ ጋር ማለት ነው። አብሽሪ። እሺ እኔ ደስ ይለኛል። ያው ጊዜን ሰጥቼ ነው ብዙ ነገሮችን ቼክ ማድረገው። ብዙ ጊዜ ደግሞ የሆነ ነገር ሲነሳ ሁሉንም አውቃለሁ ማለት አይደለም። ካላወኩም ደግሞ አንብቤ እንደዚህ ለምሳሌ ጥቅስ ምናምን ሲጠቀስ ምናምን ሲነገር ሙሉውን ዝም ብዬ እንዲዛ በመመላለስ ሳይሆን ነገሮችን ማንበብ ያስፈልጋል። እግዚአብሔር ቃል እንደመሆኑ መጠን ደግሞ አንደርስታንድ ማድረግ አለብን ብዬ አምናለሁ እንጂ በሰዓቱ እንደዚህ ስለሆነ እንደዚህ ሆነ በሚል አይደለም የምለው ከገባት ማለት ነው። እና ያን ደግሞ መንፈስ አናወራም። የማፋጠጥ ምናምን ነገር እሱ ፖለቲካ ላይ ነው ያለው። አይ ቲንክ እኛ ፖለቲከኞች አይደለንም፣ መንፈሳዊ ሰዎች ነን። ጥያቄውን ሐሳቡን ወዲያው መመለስ ካማቻቸው ነገሮች ሲኖሩ አላቀውም ብለሽ ታልፊውና ተዘጋጅተሽበት ምን ብለሽበት ደግሞ ለቀጣይ ጊዜ መጪ ያንኑ ሐሳብ ማሳለጥና ማረቅም ተቻያለሽ ማለት ነው። ችግር የለም። አዎ እንደዛ እናደርጋለን። አሁንም የሰማኋችሁ ነበር እውነት ለመናገር አሁን ነው የገባሁት። አሁን ነው ደውላልኝ ነገረችኝ። የሰማኋችሁ ነበረ 5 ደቂቃ 2 ደቂቃ አልሞላም፣ ግን ያ ፎሎ አደርጋችኋለሁ፣ አያችኋለሁ። የምታነሱትን ነገር ደግሞ ማልስማማውን ነገር ደግሞ ጆይን አድርጌ እናወራበታለን። ችግር የለውም። እሺ በቃ አመሰግናለሁ። እሺ ኡስታዝ በጣም ነው የማመሰግነው። ያው ትንሽ ማውራት ከተፈቀደልኝ ትንሽ ላውራ ትችላለሽ? እሺ ኡስታዝ ዋሂድ ያው ክርስቲያን እያለሁ ያንተን ትምህርቶች በጣም መከታተል ነበርና ያው አንተ ሰበብ ሆነኸኛልና ክርስቲያን ናቸው ቤተሰቦቼ በአጠቃላይ። እሷም ደግሞ በጣም በብዙ እናወራለን ከሷ ጋርና ምንድነው ያው በበቂ ሁኔታ ሁሉ ነገር መመለስ አልችልም፣ እንደናንተ ማውራት አልችልምና ያው ታውቃላችሁ ማለት በአላህ ያሉን ወይም ደግሞ ሙስሊም ያሉን ቤተሰቦች ሲኖሯችሁ ትጨነቃላችሁ፣ ስለነሱ ያሳስባቸዋልና ያው እኔ ይሄንን እንትን ገስት ሆኜ ለመግባት ብዙ ጊዜ ጥሪ ያለውና ያው እሷን እንድታስተናግድልኝ ነው እንትን ምለውና ጀዛካላ ካይር ማለት ፈልጋለሁ። አመሰግናለሁ። አማይትላታለን ስሟ የሚምትለዋን አካውንት ወደፊት ስትመጣም እሷም አንዳንድ አንዳንድ አሳያቸው። እነሱ ሲገቡ አንዳንድ ስታሳያቸው ህይወት ነኝ ምናምን ብለሽ ንገሪያቸውና ከዛ እነሱ አይተው ያስገቡሻል ማለት ነው። ሌላ ሰው ናት ወይ ደግሞ ምናምን ብለው እንዳያስቡ እንደዛ ታደርጋሉ ማለት ነው። ያው በምልክት ያዟት። ለጊዜው ፕሮፋይልሽን አትቀይሪው ለምልክት እንዲሆን ማናት የሚለውን ሰዎች ስለሚያውቁ ማለት ነው። ለትውውቅ ያክል ኢንሻአላህ ወደፊት ኢጃብ ለብሰሽ ምልክት ይሆነናል እንደውም በተሻለ ነገር ማለት ነው ኢንሻአላህ። አሁን ግን ለጊዜው ለመማማር ያክል ይሄንን ፕሮፋይሉ ሳትቀይሪው እንታያለሽ ማለት ነው ኢንሻአላህ። እሺ ጀዛኩሙላሁ ኸይረን። አላህ ያጽናሽ ጽጌረዳ። ግን ከመጣች አይቀር ትንሽም መስማት ከቻልሽ ማለት ነው። እንደውም የሚለው ስም ትንሽ ዩኒክ ነው። እኔ እስካሁን ድረስ አላየሁም። ማይ ምናምን ነው እንጂ የሚል አላየሁም። በዚህ ስም ራሱ እናስታውስሽ እንችላለን። እና የሆነ አንድ ሐሳብ ብታነሺና ወይ
መስማት የምትፈልጊው ማለት የሆነ ቶፒክ ብታነሽና ትንሽ የተወሰነች ሐሳብ ብታነሽ አሪፍ ነው ብዬ አስባለሁ። ከገባሽ አይቀር እንዲሁ ለትውውቅም እንዲሆን ማለት ነው። የሆነች ሐሳብ አንሽና እንደውም ከእስልምና ላይ ጥያቄም ካላት የምትቃወመው ነገር ካለ ግን ደክሞታል። ከመንገድ ነው የመጣችው። ልጇም እያስቸገረቻት ነው አውቃለሁ። ችግር የለውም። መርሃባሽ። አይ እንዲሁ ካነሳች ነው ከገባች አይቀር ለምንድን ነው የሚባለው ለአፍ ማሟሻ ምናምን ያክል የተወሰነ ነገር ከቢያወሩ ኡስታዝ ወሂድም እያለ ቢያወሩ አሪፍ ነው ብዬ ስላሰብኩ ነው። ከተመቸሽ ነው ካልተመቻት ችግር የለውም። ወደ ሌላ ሰው ማለት ነው። እናንተ አውሩና ሰማቸዋለሁ። እሺ ስታወሩ ደግሞ አሁን በምንድን ነው እሷ አንስታ ያስገባችሁ? ምን አውርታን ያስገባችሁ? በስላሴ ጉዳይ ነው ያወራችሁ የነበረው። በዛ ሀሳብ ቀጥሉና ሰማቸዋለሁ። በዛ አንገር እያወራችሁ ስላለ ማለት ነው። ሰምታችሁኛል? አላውቅም። ከሰምታችሁኛል ሰምተናል። ስላሴ በጣም የምንወደው አርዕስት ነው ራሱ እና ስላሴ ደቂቃም 3 ደቂቃም አይፈጅብንም እንደው ማለት ነው። በጣም መጽሐፍ ቅዱስ ላይ ስለሌለ ትምህርቱ ቀላል ነው። እሱን ለማፈራረስ ቀላል ነው ራሱ ማለት ነው። እንትን ነው መሰረት የሌለው ነገር ቶሎ ይፈርሳል። እና ስላሴ ትምህርቱ ቀላል ነው፣ ከባድ ስላልሆነ አንቺ ስትዘጋጂ ስላሴ ላይ ትመጫለሽ። አሁን ግን የሚከራከር የሚወያይ ሰው ስለሌለ ስላሴ ዝም ብሎ ማንሳቱ ይከብዳል። ነገረ ክርስቶስ ትንሽ ይሻላል። እንደውም ባይብል ላይ የተወሰነ ነገሮች አሉ። ነገረ ማርያምም እንደዛው፣ ነገረ ድህነት የሚባለው ሳሊቬሽን ላይ ምናምን መነጋገር ይቻላል። ነገር ግን ስላሴ ቤዝድ አይደለም። አብዛኛው መጽሐፍ ቅዱሳዊ ስላልሆነ ምንም እንትን የለም። ግን ስላሴን እሞግታለሁ የሚል ሰው እኔ ብዙ ጊዜ መምህራኖችን በጣም የሚፈሩት ከባድ ኮንሴፕት ነው ይላሉ። አምላክ ካልገለጸልህ በስተቀር ይሄ በጣም ከባድ ነው ምናምን ይላሉ አብዛኛው ሰዎች ማለት ነውና ኢቭን ስላልተረዱት ማስረዳት ይከብዳቸዋል። አንቺ የተረዳሽውን ነገር ነው ማስረዳት የምትችይው ማለት ነውና ስላሴ 3 ደቂቃ ነው ለኛ የሚፈልገው፣ ብዙ ጊዜ አይፈልግም። ምንም እንትን አይደለም። በጣም 2 ጥያቄዎች ሲጠየቅ ወዲያው ይፈራርሳል ከመሰረቱ። ምን ግል ብሎ ነው ራሱ እንትን የሚለውና ቀላል ነው ለኛ። ስለዚህ ችግር የለውም። ሌላ ቀን ነይና ሲመችሽ እንዳልኩሽ አሁን ልጅ ወይኔ እያወራሁ ነበረና እንትን ሙይት እንደሆነ አላስተዋልኩም ነበረ። አይ ችግር የለም። የግድ እንትን ማለት አያስፈልግም። አንተ የሚፋለሳል ብለህ የምታስበውን ነገር መናገር ትችላለህ። እንዳልከው ነው መሰረት የሌለው ነገር የሌለ ነገር መጽሐፍ ቅዱስ ላይ አሁን ለምሳሌ ኤግዛምፕል ነው የምሰጥሽ። ስላሴ ማለት ትርጉሙ እንዛሃዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሊሱ በአካላት ወይተዋሐዱ በመለኮት ይላሉ። 3 ሲሆን 1 ነው፣ 1 ሲሆን 3 ነው። በስም በአካል በግብር 3 ነው፣ በመለኮት በአገዛዝ በስልጣን ደግሞ 1 ነው ተብሎ ነው። ይሄ ነው አይደል ስላሴ ማለት በሐሳብ ደረጃ። እኔ አሁን ቆይ በመሰረቱ እንደዚህ አይነት ነገር ስናወራ ማለት ነው እኔ አሁን ስሙ ምንድነው የስላሴ አይሚን ላይክ 3 መሆኑ 1 መሆኑ ምናምን አይደለም መሰረቱ። ደግሞ ስላሴ መጽሐፍ ቅዱስ ላይ መኖር አለመኖር አይደለም ዋናው። ስለ ስላሴ ስናወራ የእግዚአብሔርን የክርስቶስን አምላክነት የመንፈስ ቅዱስን መኖርና የአባት የልጅነትን ነገር ማውራት እንጂ ስላሴ የሚለው ቃል ወር ደግሞ ስላሴ የሚለው ቃል ከየት መጣ፣ ምንን ያመለክታል፣ ምን ለማለት ነው የሚለው አይደለም። በተለምዶ ስላሴ ስለሚባል ነው ስላሴ ያልኩት እንጂ ስላሴም ሊባል ይችላል ምንም ሊባል ይችላል። አይ ስላሴ ቴዎሎጂካል ተርም ነው። እኛም ስላሴ የሚለው ቃል ባይብል ላይ አለ የለም ብለን አንከራከርም። ያ አይ ነው ከመነሻውኑ ስላሴ የሚለው ቃል ባይብል ላይ አለ ብላችሁ ስለማታምኑ እንትን ነው ስትሮማን ፋላሲ ነው የሚሆነው፣ ቅልመማዊ እጸጽ ነው የሚሆነው። ስላሴ የሚለው ቃል ባይብል ላይ አለ የለም ብሎ ሙስሊም አይወያይም በአሁኑ ሰዓት። ለምን እናንተም አለ ብላችሁ ቃሉ የለም ቃሉ የወከለው ሐሳብ ግን ባይብል ላይ አለ የሚል እምነት ስላላችሁ እኛ ደግሞ ምንለው ቃሉ ብቻ አይደለም ቃሉ የወከለው ሐሳብ የለም ነው። ምንድነው ሐሳቡ ስንል እግዚአብሔር በስም በአካል በግብር 3 ነው የሚል ትምህርት ነው። እግዚአብሔር 3 ነው የሚል ትምህርት በአካልም ይሁን በምንም ይሁን ግን እግዚአብሔር 3 ነው የሚል ትምህርት የለም። አይደለም እግዚአብሔር በአካል 3 ሊሆን ይቀርና 3 የሚለው ቃል እግዚአብሔር አካባቢ ድርሽ ብሎ አያውቅም። እንደዛ ብለን ነው የምናስተምረው። አንድ አምላክ 1% ነው 1% ነው ብለን የምናምነው። ባይብል ላይ ብሉይ ኪዳን ላይ 16 ጥቅስ ላይ ብሉይ ኪዳን ላይ 4 ጥቅስ ላይ አዲስ ኪዳን ላይ 16 ጥቅስ ላይ ስለ አንድ አምላክ ያወራል። አንድ አምላክ የሚለው አብን ነው። አብም ወልድም መንፈስ ቅዱስም አንድ አምላክ ናቸው የሚል ባይብል ላይ ጥቅስ የለም፣ አናገኝም። ራሱ አንድ አምላክ የሚለው አብን ነው የኛ ፖይንታችን። ኢየሱስ የዛ የአንድ አምላክ መልእክተኛና ነብይ እንደሆነ ነው መጽሐፍ ቅዱስ የሚናገረው።
አንድ አምላክ የሚለው ቅዱስ ላይ ነብይ እንደሆነ አይናገርም። መልእክተኛ እንደሆነ የተላከ እንደሆነ ይናገራል። ኦኬ ችግር የለውም። አሁን ከዛ ጀምር ደግሞ ማለት ተልኳል ማለት እኔ እኮ እንደተላከ ነብይ እንደሆነ አይ ነብይ እንደሆነ ኦኬ። ስለዚህ አሁን ፒኬ ትከፍታለህ። ባይብል ክፈት። በእናንተ አርጊመንት ነው አሁን የምሄደው። ፉታ እንዴ ዘዳግም ምዕራፍ 18 ቁጥር 18 ላይ ጥቅሱን ለኢየሱስ ስለሚጠቀሙበት ይህን ጥቅስ እንዴት ታየዋለሽ? እግዚአብሔርም አለኝ የተናገርከው መልካም ነው፣ ከወንድሞቻችሁ መካከል እንዳንተ ያለ ነብይ ያስነሳቸዋለሁ፣ ቃሌን በአፌ ያደርጋለሁ፣ ያዘዝኩትን ቃል ሁሉ ይነግራቸዋል ይላል። ይሄ ነብይ ማን ነው? እንደ ሙሴ ያለ ነብይ ይነሳል የተባለው ማን ነው? አሁን ኤግዛክትሊ አሁን ቅድም ስናገርም እንደዚህ ነው ያልኩህ። አሁን ለምሳሌ የሆነ ጥቅስ ብታሳየኝ እኔ ለይቲ ሰላም እንደሚያወራ ምዕራፉ ካልገባኝ ምንም ልነግር አልችልም። ያንን ምዕራፍ ካላገባኝ እንድትረጂው ይሄን ጥቅስ ሂጂና ጥናታውን አሳይመንት ነው የምሰጥሽ። እኔ እንደዚህ ነገር አሁን ማፋጠጥ ምናምን ነገር ያው መንፈሳዊነት አይደለም ብዬሻለሁ ቀደም። ዘዳግም 18 ላይ ሂጂና ፓስተሮችሽን እንደ ሙሴ ያለ ነብይ ይመጣል የተባለው ነብይ ማን ነው ብለሽ ጠይቂያቸው። ማን ይሉሻል? መልሱ ማን ይሉሻል? ህይወት ምን ነው የምጠይቀው? የፈለግሽውን የምታውቂው ሰው ብታጠኝም ራሱ የፈለግሽውን ሰው ብትጠይቂ የፈለግሽውን ጥናት ብታደርጊ 1000 ዓመት ጊዜ ተሰጥቻለሁ። ዘዳግም 18 1000 ዓመት መስጠት አይጠበቅብህም። አይደለም ምሳሌ አነጋገር ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነው ያለው። ይሄ ነብይ የተባለው ኢየሱስ ነው ብሎ ይላሉ። ስለዚህ ኢየሱስ ምን ሆነ ማለት ነው? ያ ጀማ ኢየሱስ ምንድነው ማለት ነው? ነብይ ነው ማለት ነው። ፊሽካው ተነፋ ማለት ነው። ባጭሩ ነው የምነግርሽ። እኔ እንደውም ባጭር ነው የሰጠሽ፣ ብዙ በቁና ነው የምሰጠሽ። አንድ የማይገባ ያልገባክ ነገር ምንድነው? አሁን ዝም ብለህ ጠቅሳችሁ ስትናገር ስለ የትኛው ምዕራፍ እንደምታወራ አላወኩም። ምን አይነት ኮንቴክስት እንዳለው ኦሪት ዘዳግም ምዕራፍ 18 ቁጥር 18 ኤግዛክትሊ። ስለዚህ አንብቤ ነው መመለስ የምችለው። ያንን አንብቤ ደግሞ ነገር የለውም እኮ አሁን እኮ ይኸውልሽ ኦሪት ዘዳግም 18 ብለሽ ያጂ ጻፉላት ያ ጀማ ማርቆስ 6:4 ታውጣ። እስከዛ ፒኬ ማርቆስ 6:4 የማርቆስ ወንጌል 6:4 ታውጣላት። እስከዛ ድረስ ያውጣላት። ይታይሻል። ኢየሱስም ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ ሳይከበር አይቀርምና በማለት በሶስተኛ መደብ ስለራሱ ነብይነት ይኸው እዚህ ጋር ተናግሯል። ማርቆስ 6:4 ላይ ማለት ነው። የሉቃስ ወንጌል ምዕራፍ 24 ላይ ያወጣላት ጥቅሶቹን ያዣቸው። ምንም እኮ እድል ይሰጣኝ አይደል? የጠይቁ እኮ ነው። የመጀመሪያው ስንት ላይ ያለው? ኦሪት ዘዳግም 18 ላይ ነው ያለው። 18 ነው። ማሽኑ ሆንብሽ እንዴ? አራቴ ነው የተናገርኩት። ዘዳግም 18 ብዬ አራቴ ነው የተናገርኩኝ። አንዴ ጻፉላት እስቲ ከስር ነብይ በገዛ አገሩ አይከበርም የተባለው እኔን ሁላ ማስራት የሚጠበቅብኝ ሁላ አይመስለኝም። ስለማን ነው የሚያወራው? ነብይ በገዛ ሀገሩ በገዛ ሳይከበር አይቀርም እና እያለ በሶስተኛ መደብ የሚያወራው ስለማን ነው? ነብይ ነኝ ማለቱ አይደለም እኮ። ስለማን ነው የሚያወራው? ነብይ በገዛ ሀገሩ ስለ ነብይ ነኝ ማለቱ ሳይሆን ነብይ ነኝ ማለቱ ሳይሆን ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርም እና እያለ በሶስተኛ መደብ ስለማን ነው የሚያወራው? ኢየሱስ ይሄ ነው ያልተከበረው ማን ነው? ፕሊስ ኡስታዝ የቅድሙን ቦታ ልክ እንደዚህኛው አውጣልንና ሁለታችንም እንረዳው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያው ይሄን ጥቅስ ለኢየሱስ ነው ሰዎች የሚጠቀሙበት። ከወንድሞቻችሁ መካከል እንደ አንተ ያለ ነብይ ያስነሳላቸዋል አለ። ቃሌን በአፉ አደርጋለሁ ያዝኩ ቃል ሁሉ ይነግራቸዋል አለ። ስለዚህ ነብይ ያስነሳላቸዋል የተባለው የሚነሳው ነብይ ማን ነው ብለህ ክርስቲያኖችን ጠይቃቸው ኢየሱስ ነው ይላሉ። ስለዚህ ኢየሱስ ነብይ ነው በቀላሉ
ይሄው ይሄን ጥቅስ ያዩ ዘዳግም 18 አንድ ያዥ ሁለተኛ ቦታ አውጣለን። ይሄንን ይዘዋሉ። አሁን ደግሞ ነብይ በአገሩ አይከበርም ያለውን ኮንቴክስት ሴንስ ጀምር ማንበብም አይጠበቅብኝም። ኦሬዲ ሁላችንም የምናውቀው ነገር ስለሆነ ስለማን ነው የሚያወራው? ነብይ በገዛ ሀገሩ ሳይከበር አይቀርም እያለ ኢየሱስ የሚያወራው ስለማን ነው? እሱን ሊወግሩት በመከሩ ጊዜ በሄደበት እሱ ናዝሬት በተወለደበት ሀገር ሲሄድ ስላልተቀበሉት ነው አይደለ እኮ ነብይ በገዛ ሀገሩ ነብይ ነው ማለቱ ሳይሆን ለሰማኝ ኮንቴክስቱ ነብይ ነኝ ማለት ሳይሆን የትኛውም ሰው በሀገሩ ያለው ሰው ነብይ ነው ሲባል አይቀበሉም አይደለ? ያንን ለማባባል ነው ልትቀበሉ ኤግዛክትሊ አባባል ከሆነ ከኢየሱስ ውጪ ያንን አባባል የተናገራለ እስቲ አባባል ከሆነ አባባል ነው በገዛ ሀገሩ አይከበርም የሚል አባባል ያለው ኢትዮጵያ ውስጥ ነው ያለው። ኢየሱስ የተናገረውን ነገር ሰዎች ይዘን ሄደን አንድ ሰው ባለንበት በቀያችን አንድ ሰው ሳይቀበለን ሲቀር የኢየሱስ ትምህርት ትዝ ይለንና ማርቆስ 6:4 ላይ ያለው ጥቅስ ትዝ ይለንና ነብይ በገዛ ሀገሩ እኮ ሳይከበር አይቀርምና ይባላል ብለን የኢየሱስ ክርስቶስን ጥቅስ ነው መጀመሪያ መሰረቱ ነብይ በገዛ ሀገሩ ሳይከበር አይቀርምና ያለው ኢየሱስ ስለራሱ በሶስተኛ መደብ እየተናገረ ያለው ነው ያመልልሽ አባባል ነው አሁን የተናገረ ያለው አባባል ነው። ነብይ ነው አባባል የሚሆነው ለኛ ነው ማን ነው ለሀገራችን ማለት አልገባኝም። ለሀገራችን እኛ ኢትዮጵያ ውስጥ አሁን ለምሳሌ የሆነ ነገር አንድ ሰው ሲያገለን ነብይ በገዛ ሀገሩ ሳይከበር አይቀርምና ይባል የለ ብለን እንላለን። በአባባል ደረጃ እኛ እንጠቀምበታለን። መሰረቱ ግን ለመጀመሪያ ጊዜ ነብይ በገዛ ሀገሩ አይከበርም ብሎ ስለራሱ በሶስተኛ መደብ የተናገረው ማርቆስ 6:4 ላይ ያለው የናዝሬቱ ኢየሱስ ነው። ያንን ለመጀመሪያ ጊዜ የተናገረው ነው። አንተ እንደዛ መሆኑ ፕሩፍ አለክ አለኝ እንዴ? ማስረጃ ኮሜንታሪዎች የተለያየ ኮሜንታሪዎች አንቺ ደግሞ አባባል መሆኑ ማስረጃ ስጭኝ እስቲ። አይደለማ ኮሜንታሪዎች የተለያየ ኮሜንታሪዎች እንደሚቻል አንድ አባባል በተለምዶ አባባል እንደሆነ ማስረጃ ማምጣት ያለብሽ አንቺ ነሽ ማምጣት ያለብሽ። ኢየሱስ ይሄንን የተናገረ ወይ ህይወትዬ ወደ እንትን እንዳይድ ህይወትዬ አንቺ ማምጣትማ ያለብሽ ምንድነው? ነብይ በገዛ ሀገሩ ሳይከበር አይቀርም ሲል እንደ መጽሐፍ ቅዱስ አነጋገር ባይብል ላይ ኮንቴክስት በመሄድ አባባል እንደሆነ ማስረጃ ስጭን እስቲ። እሺ አይደለም ጥያቄ እሱም ሲል ምን ለማለት ፈልጎ ነው? እሺ ያለው እኮ ለምን እንደዛ ያለው? ለምን እንደዛ ያለው? ያ ለምን ስትይ አልገባኝም። ሳይቀበሉ ሲቀርና በገዛ ቤተሰቦች ውስጥ አበደ ስላሉት ያኔ አበደ ለምን አሉት እንዴ? ለምን ያሉት ሐሰተኛ ነው ብለው ስላሰቡ ነው። ምን አላቸው? ምን ሲላቸው ነው እንደዛ ያሉት? ከላይ ጀምረሽ ማንበብ ትችያለሽ እኮ አንብበሃል አይደል? ምን ሲሉት ነው ንገረኝ። እኮ ምን ሲላቸው እናንብበዋ። ምን ችግር አለው? ምን አውጣላት እናንብበው። ከአንድ ጀምር አንብብላት። ሉቃስ ወንጌል የነበረው ነው ወይስ የማርቆስ ነው? አይደለም ማርቆስ 6:4 ላይ ነው የምታወጣላት። 6:4 ላይ ማርቆስ 6:4 ላይ ላንብብላችሁ። ችግር የለውም እኔ አነባዋለሁ። ከዚያም ወጥቶ ወደ ገዛ ሀገሩ መጣ ይላል። አይሽ ተመልከች። ወደ ገዛ ሀገሩ መጥቶ ደቀ መዛሙርት ተከተሉት። ሰንበት በሆነ ጊዜ በምኩራብ ያስተምር ጀመር። ብዙዎች ሰምተው ተገረሙና እነዚህ ነገሮች ከወዴት አገኛቸው? የተሰጠው ጥበብ ምንድነው? በእጁ የሚደረገው እነዚህ ታምራት ምንድናቸው? ይህ የጸራቢ ልጅ የማርያም ልጅ የያዕቆብ ልጅ የዮሳ ልጅ አይደለምን? እህቶች በእኛ ዘንድ አይደለምን? ብለው ይሰናከሉበት ጀመረ። ያኔ ነው ኢየሱስ ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርም እናላቸው። ከዛ ጊዜ ጥቂት ድዌዎችን እጁን ጭኖ ከመፈወስ በቀር ታምራት ሊያደርግ ምንም አልቻለም ይላል። ስለዚህ ምንድነው ያ ቤቱ ከገዛ ቤቱ ኢየሱስ ከነበረበት ቤት ከገዛ ነበረበት ቀየው ላይ ሰዎች ሳይቀበሉ ሲቀር ስለራሱ በሶስተኛ መደብ ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይከበር አይቀርምና ብሎ ያለው ነው። ይሄ ግን አባባል ነው ካልሽ አንቺ ደግሞ ማስረጃ ማምጣት አለብሽ። ወይ ኮንቴክስቹዋል ወይ ደግሞ ከባይብል አባባል መሆኑን እኔ ለማስረዳት የግድ ፕሩፍ ማቅረብ አይጠብቅብኝም። አሁን እንዳልከው ነው የእውነት የገነት ጉዳይ ነው የነፍስ ጉዳይ ነው ካልክ አባባል ነው ስትይ ኢትዮጵያ ውስጥ እኔ ማውቀው አባባል ህይወትዬ ማውቀው አባባል የሆነ ነገር አንድ ሰው ሲያገልሽ ላውራ ችግር የለም እሺ ላውራ ኮንቴክስቱ አሁን አንተ እንዳልከው አባባል ከሆነ ፕሩፍ አቅርቢ ብላል። ለምንድን ነው እንደዛ ያለው? ከላይ ምንድን ነው የሚለው? ይህ ሰራባዊ ነው የማርያም ልጅ ያዕቆብም የዮሳምም የይሁዳምም የስምዖንም ወንድም አይደለምን? እህቶቹ ውስጥ በዚህ በእኛ ዘንድ አይደሉምን አሉ። እነሱ እሱን ያለ መቀበል የፈለጉት ኦ ማይ ጋድ እሱ
አንዴ ይቅርታ ወደ ዞር ልበል ለማውራት ቦታው አይመቸኝም። እሱን ለመቀበል ያልፈለጉት ከየት እንደመጣ ስለሚያውቁ ነው። ከነሱ ጋር አብሮ አደገ ስለሆነ ተአምር ሲያደርግ አልተቀበሉትም። ያለመቀበል ምክንያት ያላቸው ዝም ብለሽ የምታወሪው እሺ ላውራ ሰምቻለሁ። ያለመቀበል ምክንያታቸው አይደለም የተፈለገው ፖይንት ምንድነው? አይደለም ኢግኖራንት ኦ ማይ ጋድ ለሚስ ካናይስ ልክን ላውራና ግን ምንም የምታወሪው ነገር ምንም የሚያያዘው ነገር የለም። እንትን ፎካል ፖይንቱን ትተሽ ማርጂናል ፖይንት ነው የምታወሪው። ማርጂናል ፎካል ፖይንቱን እኮ ነው አሁን የሆነ ነገር ሲናገር አሁን አንተ እንዳልከው ነው የገነት ጉዳይ ነው ምናምን ብለሃል አይደል? ክርስቶስ እዚህ ምድር ላይ ባስተማረ ቁጥር ሁሌም በምሳሌ ነው ያስተማረው። ሁሉም ነገሩም ሲናገር በምሳሌ ነው የተናገረው። የሚናገረው ነገር በሙሉ ኤግዛክት ራሱን ማለት አይደለም። እንዳለ ሙሉ ትምህርቱ በምሳሌ የተናገረን ያለው። ለዛም ነው እሱ ተአምር ሲያደርግ አይተው ይሄ የማርያም ልጅ አይደለ እንዴ ከኛ ዘንድ የነበረው አይደለ እንዴ ማን ነው ሲባል ነው ለዛ መልስ ነው የሰጠው። ነብይ ከገዛ ዘመዶቹ ከዛ ቤቱ በቀር ሳይቀር አይከብም። አይገናኝም እኮ ምንም ከላይ ያለው እኔ ከላይም ከታች ያለው ጋር ችግር የለብኝም። አሁን አንቺ ከምታወሪው ጋር አንዴ ኦኬ መቅደስን አውርዷል። መሀል ላይ የሚገባ ሰው አይደለም። ቆይ አንዴ እንግዲህ ስርዓት ከሌላችሁ ቤታችሁ መውጣት ነው ያለብኝ። እኔ አድሚን አይደለሁም። ማስተናገር ካልቻልኩኝ እያወራው ነው ሰው ታስገባላችሁ። ስለዚህ አሁን ምንድነው መሰለሽ ህይወትዬ ማርቆስ ወንጌል ምዕራፍ 6 ላይ ከስካውን ያወራሽው ነገር ጋር ተቃውሞ የለብኝም። ከምን አንፃር አሉት የሚለው አይደለም ጥያቄው። ጥያቄ የሚነሳው አንቺ ነብይ ከገዛ ሀገሩ ከገዛ ቤቱ ከገዛ ዘመዶቹ ሳይከበር አይቀርምና አላቸው ሲል ሳይከበር የማይቀርበት ምክንያትን ከላይ አንቺ እንደዘረዘርሽው ነው። ምክንያቱን አይደለም ነው የፈለኩት። ነብይ እያለ የሚያወራው ግን በሶስተኛ መደብ ስለራሱ ነው። ለምን ማርቆስ ወንጌል 6:1 ላይ ከዚያ ወጥቶ ወደ ገዛ ሀገሩ መጣ፣ ደቀ መዛሙርቱ ተከተሉት። ሌሎቹ ግን ምንድነው ያደረጉት? አስተባበሉ። ከራሳቸው ወገን ስለነበረ ይሄ የምናውቀው የማርያም የዮሴፍ ወገን አይደለምን? እህቶቹ በዚህ በእኛ ዘንድ አይደሉምን ብለው ሲሉ ያኔ ነው ኢየሱስ ምን አለ? ነብይ ከገዛ ሀገሩ ከገዛ ዘመዶቹ ከገዛ ቤቱ ሳይቀበር አይቀርምና በማለት ስለራሱ በሶስተኛ መደብ እየተናገረ ያለው ያንን ነው ያለው። ይሄንን ሲናገር ምን ለማለት ነው? ሲናገር ምን ለማለት ነው? ከዚህ በፊትም ነብዮች ናቹራል ያለውን ነገር ነው የተናገረ ያለው። ማስረጃ አምጪልኝ። ነብይ ከገዛ ሀገሩ ማለት ሳይከበር አይቀርም የሚለውን ነገር እንደ አባባል ደረጃ ከዚህ በፊት ከኢየሱስ ውጪ የተጠቀመበት ይኖር ይሆን? አሁን እሱም መጠቀሙና አለመጠቀሙን ነገሩ ምን ለማለት ነው? ለምሳሌ ክርስቶስ የተናገረው ነገር በሙሉ ከዚህ በፊት ስላልተጠቀመ በምሳሌ የተናገረው ነገር ምሳሌ አይደለም ማለት ነው። ምሳሌ ብሎ ሲያወጣ በምሳሌ አይደለም አይጠቀመው። እዚህ ጋር የተጠቀመው ምሳሌ አይደለም። ይኸውልሽ ህይወትዬ ቆይ አንዴ አትደራረቢ። እውነት ለመናገር አንተ የተደራረብክ ያለኸው አሁን አንተ ቆይ አንዴ ህይወትዬ እዚህ ጋር ምሳሌ አነጋገር የለውም። ማርቆስ 6 ላይ ከ1 እስከ 4 ድረስ በተጠቀሰው ጥቅስ ላይ ምሳሌያዊ ነገር የትኛው ነው ምሳሌ አነጋገር የተናገረው? የተናገረው ነገር እኮ አሁን የተናገረው ነገር እኮ ምንም የሚያከራክር ነገር ሙላ አይደለም እኮ ምሳሌያዊ ነው ያልሽው አንቺ። አልጎሪካል ነው ተአምር ኧረ ተረጋጊ ህይወትዬ ተረጋጊ። ምሳሌያዊ ነው አልጎሪካል ነው ኢየሱስ የተናገረው አልሽ። ማርቆስ ወንጌል ምዕራፍ 6 ከቁጥር 1 እስከ 4 ባለው ጥቅስ ላይ ኢየሱስ የትኛውን ኃይለ ቃል ነው በምሳሌ የተናገረው? የጠየቀኝ ነው ማውራት ይችላል? የትኛውን ነው የምልሽ? ምሳሌያዊ ነው ስላልሽ ነው። አሁን የተናገረው ነገር አሁንም ቢሆን ደግሜ እነግርሃለሁ። ነገሮችን ለማጣመም ወር ደግሞ የሆነ ቃል በቃል ለመያዝ ከመሞከር ባለፈ የተናገረው ነገር ለምን እንደተናገረ ግልጽ ነው። አይ ምሳሌያዊ ነው ያልሽበት ነው አይልቃል ነው ዝረዳው ነው። ቆይ ምሳሌያዊ ያልሽበትን ስጪኝ ያልኩሽ ዝም ብሎ ማውራት ምን ዋጋ አለው? ምሳሌያዊ ነው ያልሽበትን ጥቅስ ስጪ ነው። ምሳሌያዊ ነው አልሽ አልጎሪካል ነው አልሽ። ይሄ ነገር አልጎሪካል ነው ስትይ የትኛው ጥቅስ ነው አልጎሪካል የተባለው? ምኑ ነው አልጎሪካል የተባለው? ነብይ በሀገሩ አይከበርም። ይሄ እኮ እውነታ እኮ ነው እኮ ምሳሌያዊ ምን አይደለም። ይሄ በክርስቶስ የሚለውን ከየት አመጣሽው? በክርስቶስ የተጀመረ ነገር ነው። ቆይ በክርስቶስ የተጀመረ ነገር ነው። ነብይ በሀገሩ ነው ነብይ
አይከበርም የሚለውን ቃል ለመጀመሪያ ጊዜ የተናገረው ኢየሱስ ነው። ከኢየሱስ ውጪ ነብይ በገዛ ሀገሩ በገዛ ዘመዶቹ ሳይከበር አይቀርምና ብሎ የተናገረ። ስለዚህ እሱ የመጀመሪያ ጊዜ ስለተናገረ ከዚህ በፊት ሆኖ የማይሆን ነገር ነው ማለት ነው። ስለዚህ ሁሉም በየሀገሩ የነበሩ ነብዮች ከገዛ ሀገራቸው ሲወጡ ይከበሩ ነበር። የመጀመሪያ በሀገሩ ያልተከበረ እሱ እያሳየ ያለው ምንድነው? ሙሴ ለምሳሌ ሙሴ አንድ ነብይ እስቲ አምጪ በገዛ ሀገሩ ሳይከበር የቀረ ነብይ ካለ አንድ ነብይ እስቲ ከኢየሱስ በፊት የነበሩ ነቢያቶች መካከል በገዛ ሀገራቸው አብርሃምን ሙሴን ምናምን ብለሽ እከሌ ብለሽ እስቲ አምጪና ስጪኝ። እሺ እሱ ክርስቶስ የመጀመሪያ የማይከበር ነብይ ከሆነ ለምን እንደዛ ብሎ ተናገረ? ስለራሱ ነው እያወራ ያለው። ለምን ስለራሱ ያወራል? ይሄ እንደ እውነታን እንደ ፋክት ማለት ስቴት እያደረገ ስለራሱ ለምን ያወራል ብለሽ ታያለሽ? አይደለም ስለኢየሱስ ጥያቄ ይኸውልሽ ህይወትዬ አሁን ብዙ ሰው እያዳመጠች ነው። 539 ሰው እያዳመጠች ነው። እህትሽ እያዳመጠች ናት። ተረጋግተሽ አሁን አንቺ የልጅ እናት ነሽ። ተረጋግተሽ ምንድነው ማድረግ ያለብሽ? ማርቆስ ወንጌል ምዕራፍ 6 ላይ ኢየሱስ በገዛ ሀገሩ በገዛ ሲባል አንዴ ድምጽ አለ። ድምጽ አድርጊው አንዴ ህይወት ሜት አድርጊው ህይወትዬ። አዎ እና እዛ ላይ ሲናገር በገዛ ሀገሩ በገዛ ቤቱ ብሎ ሲናገር ኢየሱስ እየተናገረ ያለው ስለራሱ በሶስተኛ መደብ ነው አልኩሽ። ለምን ኮንቴክስቱ እያወራ ያለው ወደዛ ምንድነው የሚለው? ከዚያ ወጥቶ ወደ ገዛ ሀገሩ መጣ ይላል። ማን ነው ወደ ገዛ ሀገሩ የመጣው? ማን ነው ስንል የናዝሬቱ ኢየሱስ ነው። የናዝሬቱ ኢየሱስ በመጣበት ሰዓት ላይ በአካባቢው ላይ የነበሩ ሰዎች ኢየሱስን ስላልተቀበሉትና ስላስተባበሉት መልእክቱን ምን አለ? ነብይ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና ብሎ በሶስተኛ መደብ ስለራሱ ተናገረ። ይሄ አባባል ነው የምትይው ኢትዮጵያ ውስጥ እንደ አባባል ስለምንቀበለው ነው። እኛ ለምን የሆነ ነገር ስንደረግ መገለል ነገር ሲደርስብን ነብይ እኮ በገዛ ሀገሩ በገዛ ቤቱ ሳይከበር አይቀርምና ብለን ለአባባል እኛ እንጠቀምበታለን እንጂ ኦሪጂኑ መጀመሪያ ግን ኢየሱስ የተናገረው ይሄንን ነው። ከዛ በፊት ከኢየሱስ በፊት እኮ የመጡ ሰዎች ነቢያቶች በገዛ አገራቸው ሲገለሉ ነበር። እሺ ለምሳሌ ኤግዛምፕል አንቺ አብርሃም፣ ሙሴ፣ ኖህ የትኛው አሮን ማምጣት መቻል አለብሽ። ጥቅስ ማምጣት መቻል አለብሽ። እንደው ሾላ በደፍኑ ነገር ተቀበሉ አይደለም። የሆነ ሰዓት ላይ ደግሞ ምንድነው ምሳሌ አነጋገር ነው አልሽ። ምሳሌ አነጋገር ነው ምን ማለት ነው? የቱ ጋር ጥቅሱ ላይ የታለ ስንልሽ ደግሞ የለም ምንም ነገር። ስለዚህ ይሄ ጥቅስ ምንድነው ብዙ እንዳያቆየን እንደዛ ሰልችም እንዳይሆን ለህዝብ ወደ ሌላ ጥቅሶችም መሄድ እንችላለን። ይሄ እንደ አንድ ናምና ነው ያቀረብ ነው ማለት ነውና አይ ቲንክ ወደ ሌላ ጥቅስ እንሄድ ፒኬ። እንደዛ የሚሻል ይመስለኛል። እንደተካላላት አጣማቴኛው ማምጣት ነው። እሺ ቀጥል። አታምጣው ምክንያቱም እኔ የሰማኝ ስላልሆነ እናገራለሁ። ኢየሱስ ክርስቶስ የመጀመሪያው ነብይ ነው ያልተከበረው የምትለው ልክ አይደለም። ከየት እንደምትናገር ራሱ አላውቅምና የታለ አምጪ በማለት ሌላ አምጪ ያልኩሽ ምንድነው? ወይ አብርሃም ወይ ሙሴ ከኢየሱስ በፊት የነበሩ ነቢያቶች የገዛ ቤቶቻቸው ወይ ከገዛ ቤተሰቦቻቸው ነቀፌታና ነውር ተደርገው የታዩ ነቢያቶች ካሉ አንቺ ደግሞ ማምጣት ትችያለሽ ማለት ነው። ካለ አምጪና ስጭናው ጥቅስ እናወጣልሻለን፣ እናገዝሻለን ካለ ማለት እየሄድሽ ነው ህይወት። ኦኬ ሌላ ጥቅስ እንይላትና የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ያወጣላት። ኡስታዝ እዚህ ጥቅስ ላይ ሌላ የሚሞግስ ሰው ካለ ላስገባ። እሷ አካል ተመቻት። አይ ችግር የለውም ጨርስና እሷ። እሺ ኡስታዝ ምዕራፍ 24 ቁጥር ስንት ኡስታዝ? 19 የሰማኸኝ ነው? እውነት ለመናገር አላውቅም። የሰማችሁኝ ነው? ወጣሽ ነበር እዚህ ያልነበረ ወጣሽ ነበር እኮ የለሽም ነበር። ተመልሰሽ ነው የመጣሽው። እዚህ ጋር ምንድነው አሉ ፖስቶኛ አይሰማም። እያወራች ነው መሰል ወጣ። አሁንም ወጣሽ አርሚ ተመለሽ። ፖስቶኝ ከአፕሊኬሽኑ ስትወጪ አይሰማም። ምታወራ እያወራሽ ከሆነ ማለት ነው። የሰማሽ ከሆነ ተመለሽ። የሰማሁህ ነው። የሆነ ነገር አውጥታ እያነበበች ነው መሰለኝ። ልክ ወደ ሌላ አፕሊኬሽን ስትሄጂ ለኛ አይሰማንም። ፖዝ ነው የምትሆኙ። እሺ አላወኩም ነበረ። እኔ ቲክቶክ ላይቭ መጀመሪያ ጊዜ ነው ያወራው የነበረው። ችግር የለውም። መድረኩ የኛው መድረክ መሰለሽ ለየት የሚያደርገው ነገር አንደኛ በማስረጃ የሚያምን ነው።
ሁለተኛ ነገር ደግሞ ማስረጃው አሁንም ቢሆን በማስረጃ ነው። አዎ ግን አሁን ለምሳሌ ማስረጃዎቹን አሁን ቀጣይ ጊዜ ስትመጪ ምንድነው ማድረግ ያለብሽ? ዘዳግም አሳይመንት ተሰጥቶሻል። ዘዳግም 18 ላይ ያለው ጥቅስ ነብይ የሚል ነገር አለ። እግዚአብሔር አስነሳዋለሁ ያለው ነብይ ማን ነው ብለሽ አጥንተሽ ትመጫለሽ ማለት ነው። ሁለተኛ ነገር ደግሞ ምንድነው? ሁለተኛ ምንድነው? አላነበብኩትም አነበዋለሁም እሱን ሲጀምር በማላውቀው ለማውራትም አልፈልግም እንደሆነ ችግር የለውም። አሁን ግን ምንድነው አምጪ ስንልሽ አንድ ነገር ማምጣት ካልቻልሽ ለወደፊቱ አንደኛ ኢሪቴት እያደረግሽ ነው፣ አግሬሲቭ ይሆንሽ ነው የምታወሪው ትሆንሽ ራሱ ማለት ነው። ይወት ስለማይታወቅሽ ነው አሁን አንቺ እውነት ነው ሊሆን ይችላል። ልጅቷ ህፃና እያስቸገረችኝ ስላለ ከማል በቃ ስትረጋጊ ልጅሽን አስተካክለሽ እንትን በይ። ምክንያቱም ላንቺም ጥሩ አይደለም ለታዳሚውም ጥሩ አይደለም። እንዳልኩሽ ነው የህይወትሽ ጉዳይ እስከሆነ ድረስ ተረጋግተሽ ነው የምታየው። ዲፌንዲንግ ሜንታሊቲ አትያዢ፣ ብሎክ አታድርጊው ራስሽን ነው የሚጎዳው። እኔ አሁን በክርክር መንፈስ አይደለም ማወራሽ። ለምን ከስር የሰለመች ትሻለች ገብተሻል። እሷ በመጣችበትን ወይ እንድትመጪ ስለምፈልግ ነው። አንድ ሰው መነጋገር ሲፈልግ እውቀት ኖሮት ምናምን ነገር ሲመጣ ሌላ እንትን ነው የክርክር ውይይት ምናምን ነገር ሲሆን በደንብ ሌላ ነገር ነው፣ ተለጥጦ በደንብ እንትን ይላል። እንዳንቺ አይነቱ ደግሞ መማር በሚፈልግበት ሰዓት ላይ ከስርዓትሽን ታሳቢና ዋቢ ያድርገን ስንነጋገር ያልተረዳሽውን ነገር በዚያ ዙሪያ ላይ ያላጠናሽውን ነገር እንድታይ ለማድረግ ነው። እና ወደ ቀጣዩ ጥቅስ እንሂድና ከፈለሽ መውጣት ከፈለሽ ትወጫለሽ ማለት ነው። ሉቃስ 24:19 ላይ አውጣላት ይሄን ጥቅስ ይዩ። የኤማውስ መንገደኞች ናቸው። የኢየሱስ ከ72ቱ አርድእት መካከል ናቸው። 72ቱ አርድእት ማለት 72ቱ ደቀ መዛሙርት የሚባሉ አሉ። ሉቃስ 10:1 ላይ የምታያቸው የኤማውስ መንገደኞች የሚባሉ ሁለት ናቸው። እና እነሱ ምን አሉ? ጥያቄ ቀረበላቸው። እርሱ ምንድነው የተከሰተው ሲባሉ አላቸው። እነርሱ ምንድነው አሉ? በአምላክና በሕዝቡ ሁሉ ፊት አሉ በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉ። የኤማውስ መንገደኞች ወይም ደግሞ ሁለቱ ደቀ መዛሙርት ከሰባዎቹ ከሚባሉት ውስጥ ወይም 72ቱ አርድእት ከሚባሉት ውስጥ ሁለቱ መንገድ ላይ ሲሄዱ የኤማውስ መንገደኞች ኢየሱስን ምን ብለው ነው ያሉት? እነርሱም እንዲህ ያሉ አለ። ምን አሉ? በአምላክና አማርኛው በእግዚአብሔር ነው የሚለው በእግዚአብሔርና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው አሉ ይላል። ስለዚህ ኢየሱስ ምንድን ነበር አለ? በአምላክና በሕዝቦች መካከል መሀል ላይ ሆኖ የነበረ በቃልና በሥራ ብርቱ ነብይ ነበር ይላል። ይሄን ነገር እንዴት ታያለሽ? ምን ታያለሽ እዚህ ጋር? አለሽ ህይወት እንዴት ይገኛለሁ? እውነት ለመናገር አልሰማሁም። የትኛው ጥቅስ ላይ ነው ያለው? ኦኬ ልድገምልሽ አንዴ ማለት ነው። የሉቃስ ወንጌል ክፍት ነው ይታያል። አትውጪ ህይወት አንበብ እየጻፍኩት ነው። ካልጻፍኩት እኮ እንትን ማለት አልችልም። ለዛ ሴቭ እያደረኩት ማለት በእስክሪብቶና ወረቀት የለሽ ማጠገብሽ እስክሪብቶና ወረቀት እያልኩ እየጻፍኩ ላይ ነው ያለውና ሲጀመር ለማውራት አይመቸኝም። ሉቃስ 24:19 ብለሽ ጻፊ። ቀጥል ማውራት ትችላለህ። የሰማሁት ነው ጻፍሽው? በቃ የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ የኤማውስ መንገደኞች ወይም ደግሞ ከ72ቱ አርድእት ከሚባሉት ውስጥ ሁለቱ አንደኛው አግሪጳ ነው ይላሉ። አግሪጳ ይላል እዛው ጋር አይተሽ ከሆነ አግሪጳ ሁለት መንገደኞች አሉ። የኤማውስ መንገደኞች ሲሄዱ ምን አሉ? ሲያስተምሩ ይሄ ምንድነው ተብሎ ሲጠይቃቸው እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት ወይም በአምላክና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው ብለዋል። ስለዚህ የናዝሬቱ ኢየሱስ በአምላክና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው አለ። ኢየሱስ ምን ነቢይ ነበር አለ? እሺ አሁን እዚህ ቦታ ላይ አሁን ለምሳሌ ሙሉን አላነበብኩትም፣ ግን እንደዚህ ወይቱ ነው ማነበዋለሁ፣ ግን ነገሩን በደምብ ሳልረዳው መናገር ስላልፈለኩኝ ነው ሙሉን አላነበብኩትም ያልኩት። ግን ከማየው ነገር ደግሞ እንዲህ ካነበብኩት ነገር ደግሞ እንደዛ መባሉ አያስገርመኝም። ምክንያቱም ክርስቶስ ደቀ መዛሙርቶቹን በጠይቃቸው ጊዜ ማን ነኝ ብለው ነው የሚያወሩት ሲባል ግማሹ ዮሐንስ የሚያጠምቀው ዮሐንስ ነው ይላሉ፣ ግማሹ ነብይ ይላሉ። እና ሰው እንደዚህ ማለቱ እዛ ያሉ ደግሞ እዛ የነበሩት እንደዚህ ማለታቸው የሚያስገርም ነገር አይደለም። ላይክ ነብይ ነው አላሉም፣ እንደዛ ነብይ ነው አላሉም። እዛ ላይ ነብይ ማን ብለው ያስባሉ ብሎ ሲናገር አስተማሪ ብለው ይናገራሉ። ነብይ ነው
አይደለም እንደዛ አይደለም። ኤልያስ ነው ከነቢያት አንዱ ነው። ድሮ ከነበሩት ነቢያቶች ውስጥ አንዱ ነው ተመልሶ የመጣ ነገር ይላሉ። እናንተስ ማን ትሉኛላችሁ ሲል ነው የመለሰው ማቴዎስ 16:16 ላይ ያለው። እዚህ ጥቅስ ላይ ግን የኤማውስ መንገደኞች ኦልሬዲ ኢየሱስ መሲህ መሆኑን የሚያምኑ ሰዎች ናቸው፣ የሚያውቁ ሰዎች ናቸው። ስለዚህ ምንድነው ያሉት? ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ በአምላክና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ነው አለ። ኢየሱስ በአምላክና በሰዎች መካከል መካከለኛ ሆኖ በቃልና በስራ ብርቱ ነብይ እንደነበረ ነው ይሄ ጥቅስ እየተናገረ ያለው። ስለዚህ እነዚህ የኤማውስ መንገደኞች ተሳስተዋል ካልሽ ችግር የለውም። ደቀ መዛሙርቶቹ ናቸው፣ ሁለቱ ደቀ መዛሙርቶቹ ናቸው። ይሄን ነገር ተሳስተዋል ለማለት ራሱ ሙሉውን ስላላነበብኩኝ ዝም ብዬ መናገር አልችልም ያልኩት ለዛ ነው። ጥቅሱ ምን እንደሆነ እኔ አሁን እንዲህ ብዬ ልነግርህ አልችልም። ካነበብኩኝ በኋላ ግን እንድትናገሪ አይደለም። ዋና ፖይንታችን የተነሳንበት ነገር ምንድነው? ባይብል ኢየሱስን ነብይ አይለውም በሚል ነበረ። ኢየሱስ ነብይ ነው የሚል ማስረጃ እያየን ነው የተመለከትን ያለን ነው። ስናይ ዘዳግም 18 ላይ ያለውን እንደ ሙሴ ያለ ነብይ አስነሳላችኋለሁ ሲል ለኢየሱስ ነው ብላችሁ ስለምታምኑ አንድ እንደ ማስረጃ አድርጌ ያቀረብኩኝ ማርቆስ 6:4 ላይ ያቀረብኩልሽ ምሳሌ ነው አባባል ነው በይው፣ ግን እሱ እንደ ሁለተኛ ማስረጃ ተቀርቧል። መደጋገም ስለማያስፈልግ ነው። ሶስተኛ የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ያለውን ጠቅሰናል። አራተኛና የመጨረሻው ያለውን ጥቅስ እንይና ከዛ በኋላ አይ ቲንክ ሚድ ካለብሽም ትሄጃለሽ ማለት ነው። ማቴዎስ ወንጌል ምዕራፍ 21 ላይ ያወጣላት። ማቴዎስ ወንጌል ምዕራፍ 21 ቁጥር 9 ቁጥር 10 እና 11 ላይ እዚህ ጋር እዩ። ማርቆስ ወንጌል ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብለው ተናወጡ። ሕዝቡም ይህ ከገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ ይላል። ኢየሱስ አጠገባቸው ነበር። ይሄን እኮ ነው የምልህ። ሰው ያለው ፐርሰፕሽን ይሄ እንዳለቀው የታወቀ ነው። የተለያየ ሰው እንደሚሰጥ የታወቀው ነው። አዎ ነብዩ ኢየሱስ ነው ሲሉ ተሳስተው ነበር። አዎ ነብይ ነው ተብሎ ነብይ አይደለም አይደለ? እሱ እንደዛ ብሎ ሲናገር አይደለ ብሎ የተናገረው የእግዚአብሔር ልጅ ነው ብሎ ሲናገር ይሄንን የገለጠልን መንፈስ ነው አለው አይደለ? ኦሬዲ እንደዛ አይነት ፐርሰፕሽን እንደ ነብይ እንደሚታሰብ እኮ የታወቀ ነገር ነው። እንደዛ ብሎ መናገራቸው የሚያስገርም ነገር አይደለም። ምክንያቱም በሰዓቱ እንደዛ ሲናገር የነበረው ችግር የለውም። ግን አብሮ የናዝሬቱ ኢየሱስ አጠገባቸው ሲኖር ይሄ ከገሊላ የመጣው ነብዩ ኢየሱስ ነው ሲሉት ምንድነው ያለው? ኮንፈርም ነው ያደረገው ወይስ አይሆንም ነው ያለው? ኮንፈርም አላደረገውም ይሄንን ነገር ጉዳዩን። ኢየሱስም ወደ መቅደሱ በገባና ካረገ በኋላ ምንድነው ያሉት? ዝም በል ህዝቡ የሚሉትን እነዚህ የሚሉትን አትሰማምን አሉት። ቁጥር 16 ላይ አውጣላት አንዴ። 16 ላይ አውጣላት እዛው ላይ እነዚህ የሚሉትን አትሰማም ምን አሉት? የሃይማኖት መሪዎቹ ማለት ነው፣ ጻፍት ፈሪሳውያን። ኢየሱስ ግን ምን አለ? እሰማለሁ ከሕፃናትና ከሚጠቡ አፍ ምስጋናን ለራስ አዘጋጀ የሚለውን ቃል ከቶ አላነበባችሁ ምን አላቸው ይላል። ትቷቸው ከከተማ ወደ ቢታንያ ወጣ፣ በዚያም አደረ ይላል። ያንን የተናገሩትን እነዚህ ህዝቡ እንደዛ ሲያወድሱት የናዝሬቱ ኢየሱስ ነው ከገሊላ የመጣ ነብይ ነው እያሉ ሆሳና በአርያም ሆሳና ለዳዊት ልጅ እያሉ ሲያመሰግኑ ሲያይ ነው እኔ እኮ ነብይ አይደለሁም አይደለም ያለው። ምንድነው ያለው? ዝም አትሰማ የሚሉትን አትሰማም ወይ? ምንድነው አትቃወምም ወይ ሲሉት ኢየሱስ ግን ምንድነው ያለው? ከሚጠቡና ከሕፃናት አፍ ምስጋናን አዘጋጀ የሚል ጥቅስ አለ። ከዚህ ቀድሞውኑም ይሄን ነገር እንደሚሉ በህዝብ አንደበት እንደሚያስነግር ኮንፈርም እንደሚያስደርገው አስቀድሞ የተነገረ ትንቢት አለ ብሎ መዝሙረ ዳዊት ምዕራፍ 8 ቁጥር 2 ላይ ያለውን ጥቅስ ነው ጠቅሶ ያመጣው ኢየሱስ እንደ ማስረጃ አድርጎ ያመጣው ማለት ነው። እና ለማንኛውም በዋነኝነት ትልቅ ነገር ማንሳት ያለብሽ ፕሮቴስታንትም ሆንሽ ኦርቶዶክስም ሆንሽ ካቶሊክም ሆንሽ ሃይማኖት መምህራኖች ጋር ሄደሽ ኢየሱስ ነብይ ነው የሚል አርጊመንት መጥቷል ከባይብል ዘዳግም 18 ላይ ማርቆስ 6:4 ላይ ሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ሐዋርያ ሥራ ምዕራፍ 7 ቁጥር 36 ላይ ሐዋርያ ሥራ 3:24 ላይ በተመሳሳይ ደግሞ እንደ ማቴዎስ ወንጌል ምዕራፍ 21 ቁጥር 9 10 እና 11 ላይ ብለሽ ጥቅሱን ያያቸውና ለቀጣይ ጊዜ እንደ አሳይመንት ሆነሽ ይመጣል ማለት ነው። ይበቃሻል ለዛሬው ይመስለኛል እንደናደክምሽ። በቃሽ ሌላ ጊዜ እናወራለን በደንብ አድርገን የነገ የጠቀስካቸውን አትጪ የጻፍኩትን እያነበብኩኝ ነው። ስልክ ላይ ሴቭ ያደረኩትን
አሁን ያልከኝ አይ በቃ እንትን በይና ባይብል ሃርድ ኮፒ አጠገብሽ ካለ ባይብል አጠገብሽ አድርጊና አስሪኝ ያስወጣሽ። ይሄኛው ስንት ቁጥር ላይ ነው ያለው? እየጻፍኩት ነው። ስክሪፕቶ ምንም የለም በእጄ በስልኬ ነው የጻፍኩት ያለው። አሁን ያሳየኸኝ ምን ቁጥር? ማቴዎስ ወንጌል 21 11 ማቴዎስ ወንጌል 21 11 ኡስታዝ በቃ አንብቤ እመጣለሁ ሌላ ጊዜ ስለምን እንደሚያወራ። ምን ብለሻችሁ? ጥቅስ ማቴዎስ 21 11 11 ጎበዝ። እሺ ኡስታዝ ነው ሳትወጣ ባሪያ እንደሆነም ጥቅስ ብንሰጣት ምን ይመስላል? ከነብይነት አልፎ ይቻላል እንደዛ ጥቅስ ስጠኛ። ኢሳይያስ 42 1 እና ማቴዎስ ወንጌል ምዕራፍ 12 ቁጥር 17 መጀመሪያ ኢሳይያስ 42 1 ላይ እነሆ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ በእርሱ ላይ መንፈሴን አድርጌያለሁና እርሱ ለአሕዛብ ፍርድን ያወጣል አለ። ባሪያዬ ይለዋል። አምላክ ኢየሱስን ባሪያዬ ይለዋል። ይህ ጥቅስ ለማን ነው የሚሰራው ካልን ምናልባት አጨቃጫቂ እንዳይሆንብሽ ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ላይ ለኢየሱስ ነው ብሎ ያስቀምጠዋል። ጻፍ ስንት ነው? ማቴዎስ ወንጌል ምዕራፍ ስንት? ማቴዎስ ምዕራፍ 12 ቁጥር 17 ከስር ጻፉላት ምናልባት ከፈጠንኩባት። ስንት ነው ያልከኝ? ማቴዎስ ወንጌል ምዕራፍ 12 ቁጥር 17 ቁጥር 17 ማቴዎስ ወንጌል ላይ እሺ ቁጥር መሆኑን ማስረጃ ትፈልጋለሽ? ኖ 12 18 ላይ ነው። እሺ 12 18 አንድ ላይ የተያያዘ ነው አይደለ? ያው እኔ ጋር አንድ ላይ የተያያዘ ነው። ምዕራፉን ሰላማና የራስ ቁጥር መሆን አይጠበቅም። በነብዩ በኢሳይያስ ይፈጸም ዘንድ ብሎ ከ17 ነው የሚጀምረው። 17 ነው ያለው። ከ16 እስከ 17 ነው ዋናው። 17 ላይ ነው ያለው ጥቅሱ ራሱ ማለት ነው። የመረጥኩት ብላቴናዬ ነው አማርኛው ባያስቀምጡት እንግሊዘኛው ባሪያዬ ብሎ ነው የሚያስቀምጠው። ኪንግ ጄምስ ቨርሽን ባይብል እና ኤንአይቪ ባሪያዬ ማይ ሰርቫንት ብሎ ነው የሚያስቀምጠው። ቁጥሩም እንደሆነ አንድ ማስረጃ ልስጥሽ። ቁጥሩን ንገረኛው። ኤፌሶን 4:24 ላይ ያወጣላት። እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። እንደማን የተፈጠረው? ስንት ቁጥር ላይ ነው ያለው? ቁጥሩን ብቻ ንገረኝ። ኤፌሶን ምዕራፍ 4 ቁጥር 24 መጀመሪያው ደግሞ የነገርከኝ ባሪያ ያልከው የመጀመሪያ ምን ላይ ነበር? ኢሳይያስ 42 1 እና ማቴዎስ ወንጌል ምዕራፍ 12 ቁጥር 17 አስተማሪዎቿን አሁን ሄዳ ኢሳይያስ 42 1 ላይ የሆነች ልጅ እንደዚህ ጥያቄ ጠይቀናት ሄጂ አስተማሪዎችን ጠይቄ እመጣለሁ ብላ ሄዳ ጥያቄ ስትጠይቃቸው ነብዩ መሐመድ ለምንድን ነው አይሻን በ6 ዓመት ያገቧት ብለው መልስ ሰጡኛለች። ተናዳ መጣ እኔ ጋር ሂጂና እንትን በያቸው ጠይቂያቸው። ሲጀመር እኔ አስተማሪዎችን ጠይቃለሁ ብዬ የምጠይቀውን ነገር አንቺን አይደለም ብልሽ፣ አይ ጀነራሊ ለሰዎች ነው እያስተማርኩኝ ያለሁት አንቺን አይደለም ፐርሰናሊ። እና ሄዳ ስትጠይቅ በስላሴ ዙሪያና በነገረ ክርስቶስ ዙሪያ ጥያቄ ስትጠይቅ ነብዩ መሐመድ አይሻን ለምንድን ነው በ9 ዓመቷ ያገቧት ብለው ጠየቋት። ከኔ ጋር ምን ያገናኘዋል ብላ ስትላቸው አይ ይሄን ጥቅስ ያመጣሽው ከሙስሊሞች ነው አሏት። ከሙስሊሞች ናቸው እንደዚህ አይነት ጥያቄ የሚጠይቁት ምንም ብለው አሏትና ያንን መለሱልኝ አለችና አዘነች በጣም። ሜቢ ኡስታዝ አስፈላጊ ከሆነ
ኢየሱስ ክርስቶስ አብን ያመልከው እንደነበረም ከፈለገች የሚበዛባት ከሆነ ይቅር። እንግዲህ እንዳቀባበሉ ኢየሱስ ክርስቶስ እንደሚያመልከው ለአብ ይዘምርለት ነበረ፣ ጸልይለት፣ ሰግደለት ነበር። አብም ደግሞ ክርስቶስን ደግሞ እንትን ይለው ነበር አይደል? ያመልከው ነበር አይደል? ኤግዛክት ነው አመጣለሁ አይደል? እግዚአብሔርም አብን አሁን አንተ ያልገባህ እኔ አሁን እንደዚህ በመሳቅ ነበር ምናምን አይደለም። ኖ አይ እኔ ገርሞኝ ነው ለመጀመሪያ ጊዜ ነው የሰማሁት ይሄንን ነገር። ለመጀመሪያ ጊዜ ነው የሰማሁት። ለዛ ነው ደንግጬ ሳኩት ማለት ነው። እና እኔ አብ ኢየሱስን ሲያመልከው እንደነበረ ማስረጃ እሱንም አሳይመንት ይዘሽ መጪ ነው የፈለኩት። አመጣለሁ እኔ አዲስ ነገር ለመጀመሪያ ጊዜ ስሰማ ነው ይሄንን ነገር የሰማሁት። ለዛ ነው ግን ኢየሱስ አብን እንደሚያመልከው እንደነበረ ማስረጃ ካስፈለገ ዮሐንስ ወንጌል 4:22 ላይ ስለ ስላሴ ስናወራ ኢየሱስ እግዚአብሔር ቃል እንደሆነ ነው የምናስበው። ወልድ እግዚአብሔር ቃል እንደሆነ ነው የምናስበው አይደለ? እናስተምረውም እንደዛ ነው። ኖ አይ እሱ አይደለም ፖይንቱ። እርሳቸው ይመላለካሉ። ልጨርስ ለምስ አመጣለሁ ቁጥሩን በደንብ አድርጌ አመጣለሁ። አሁን እንደዚህ በቃል እኔ እንዲህ መናገር ስለማልችል ጥቅስ እየጠቀስኩ መናገር ስለማልችል ነገር ግን አምላክ አብ ደግሞ ስለ ቃሉ ይናገራል። ቃሌ አልፋና ኦሜጋ ነው ይላል። ቃሌ ይሄ ነው፣ ዓለም ታልፋለች ግን ቃሌ አያልፍም ይላል እና ስለ ራሱ ቃል ያወራል፣ ስለ ወልድ ያወራል እና ያ ደግሞ የሚፋለስ ነገር አይደለም። እግዚአብሔር ቃል ደግሞ ቃል ነው። አይ ያመልከው ነበር የሚለውን ነው የፈለኩት። አሁን ያመልከው ነበር አብ ወልድን ያን እኮ ነው አይደል እንዴ? ስለ ክርስቶስ ማለት ይናገራል። አምላክም ስለ ቃሉ ይናገራል። አይደለም አምልኮ ማለት ይኸውልሽ ህይወትዬ፣ አምልኮ ማለት ጾም፣ ጸሎት፣ ልመና፣ ስግደት፣ ፍራቻ የምታደርጊው ነገር አምልኮ ይባላል። አብ ኢየሱስን በእንደዚህ አይነት መልኩ አመለከ የሚባልበት ነገር የለም። አብ ኢየሱስን ካመለከው ኢየሱስ ደግሞ አብን ካመለከው እርስ በርሳቸው ይመላለካሉ ወደሚለው ትምህርት። አምልኮ ማለት ጾም፣ ጸሎት፣ ፍራቻ አይ ሚን ላይክ ማን ነው ዲፋይን ያደረገው? እንደዛ መሆን ማምለክ ብቻ እንደሆነ ማን ነው ዲፋይን? እንደዛ ነው ወርሺፕ። ይኸውልሽ ላትሪዮ የሚለው የግሪከኛው ቃል አቫድ የዕብራይስጥ ቃል አምልኮ የሚለው የግዕዝ ቃል ትርጉሙ እንትን ናቸው። ፖይንት ኦፍ አዶሬሽን ነው። እሺ ስለዚህ ፖይንት ኦፍ አዶሬሽን ምን ነው? እሺ ወይ ልነግርሽ ነው። እሱ ምንድነው የሚያክፈው ነገር ዝርዝሩ ሲባል ጾም አለው፣ ጸሎት አለው፣ ልመና አለው፣ ስግደት አለው፣ እንደገና ደግሞ ምን አለው? ተቋው አለው። ይሄ ፍራቻ አለው፣ ፈጣሪ የምንፈራው ነገር ማለት ነው። እነዚህ ነገሮች የተካተቱ ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል ኢየሱስ አይደል? አዎ። እርሱን ብቻ አምልክ የሚለው ማንን ነው? ስለ እግዚአብሔር እያወራ ነው። እርሱን ብቻ እርሱ ያለው ማንን ነው? ምክንያቱም እርሱ ማለት አንድ ሲንጉላር ፐርሰንን ነው የሚያሳየው። እርሱ ማለት ተውላጠ ስም ነው ራሱ አይደለ? ፐርሰን ነው። እግዚአብሔር አንድ ነው። ስለዚህ ስለ እግዚአብሔር ነው ያለው ነው። አይ እርሱ የሚለው ነገር ምንን ታሳቢ ነው ዋቢ ያደረገ ነው? ማንነትን ነው ወይስ ምንነትን ነው? እኔ ባለፈውም ለቴም የተናገርኩኝ ነበር። ይሄ ምንነት፣ ማንነት፣ ይሄ የአማርኛ ቃል ወር ደግሞ ቃላትን እንደዚህ ዲፋይን ነው። አይ ፐርሰን ይኸውልሽ አይ ሚን ላይክ ፐርሰን አይደንቲቲ ምናምን እንደዛ ብላችሁ ታወጣችሁ ይችላል። አዎ እንደዛ ነው። ምክንያቱም ለመሰለሽ ፐርሰን አለ፣ 3 ፐርሰንስ አሉ በስላሴ ውስጥ 3 አካላት አሉ። አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካላት አሉ። እነዚህ በአካል 3 ናቸው። 3 ናቸው። እነዚህ 3ቱ አካላት እነርሱ ነው እንጂ የሚባሉት እርሱ አይባሉም። እርሱ ለአንድ አካል ነው የሚጠቀመው፣ ፐርሰናል ፕሮናውኑ ማለት ነው። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ሲል ጌታ አምላክ የተባለው ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ታገኘዋለሽ። የሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለማን ነው የሚሰጠው? ለማን ነው የሚሰጠው? ህይወትዬ ለማን ነው የሚሰጠው ጌታ አምላክ ዙፋኑን? ስለምን እንደምታዩት ስለየትኛው ክፍል እንደምታወራ ስላልገባኝ ዝም ብዬ ሰማሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 32 ይኸውልህ እኔ አሁን ስለ ስላሴ ምን እንደማስብ ልንገርክና አንተ መቀጠል ነው። ስለ ስላሴ አይደለም አላወራሁም። እኔ ስለ ስላሴ አላወራሁም እኮ ህይወት፣ አልተረዳሽኝም ሐሳቤን ራሱ ስለምቸኩኝ አንደኛ ነገር፣ ሁለተኛ ልጅሽ አጠገብሽም ስላለች፣ ሶስተኛ ጥቅሱን ስለማታውቂያቸው ነገሮች ስለሆኑ ነው እንጂ አንድ ሐሳብ ውስጥ ነው ያለው። ሐሳቤ ምንድነው? ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱን ብቻ አምልክ ይላል። ያ ጌታ አምላክ የተባለው ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ለኢየሱስ ዙፋን የሰጠ ነው ብሎ ነው የሚያስቀምጠው። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ለኢየሱስ ዙፋን የሰጠው አብ ስለሆነ አብን ስለ አብ ሲናገር ምን አለ? ለጌታ ለአምላክ ስገድ እርሱን ብቻ አምልክ አለ። እርሱ የሚለው ሲንጉላር ነው፣ አንድ ብቻ ነው የሚመለክ ያለው። ከዛ ውጪ የሚመለክ የለም። ራሱ አብ ደግሞ የሚመለክ እንጂ የሚያመልክ አይደለም።
የሚያመልክ አይደለም። ፍጡርን አያመልክም ራሱ አብ ማለት ነው። ባይሆን ኢየሱስ አብን ሲያመልክ እንደነበረ ማስረጃ አለን። የቱ ጋር ካልን ዮሐንስ ወንጌል ምዕራፍ 2 ቁጥር 22 ላይ ምንድነው ያለው? እናንተ ለማታውቁትን ታመልካላችሁ፣ እኛ መዳን ካይሆን ነውና የምናውቀውን እናመልካለን አለ። ነገር ግን በእውነትና ለአብ የሚመለክበት በመንፈስና በእውነት የሚመለክበት ጊዜ ይመጣል፣ አሁንም ሆናል። አብ ሊያመልኩት እንደነዚህ ያሉትን ሰዎች ይሻልና አለ። ኢየሱስ ራሱን ከአይሁዳኖች ጋር አብሮ ጨምሮ ምን አለ? እኛ የምናውቀውን ነው የምናመልከው አለ። we worship him የምናውቀውን ነው የምናመልከው በማለት ኢየሱስ የሚያመልከው አካል እንዳለ ይናገራል። worship የሚለው ቃል ወይም አምልኮ የሚለው ቃል ለኢየሱስ ለአምላክ የተጠቀመበት ቃል አድርጎ ዮሐንስ ወንጌል 4 እንትን ይላል። የሉቃስ ወንጌል 6:12 ላይ ደግሞ ሌሊቱን ሙሉ አንድ ጥቅስ ላይ ላጠቅስ እንዲህ ስዛል ስትል እኔ ሲጀመር ምንም እንትን ይሆን እዛም እዚህም ስትል ምንም የዘለሉት ነገር የለም። ሐሳብ ነው የሚጨመቁኝ ያልኩት ፓኬጅ ነው ያርኩ ያለው። አንዴ እኔ ነገር ሼር ላድርግና ልወጣ፣ ምክንያቱም የሰማኝም ስላልሆነ ማለት ነው። እሺ አሁን እኔ ስላሴ ብዬ አትቆጭኝ አይደለም አትቆጭኝ ህይወትዬ የተቆጣሽ ነው አይታወቅሽም እንጂ እሺ ተቆጣው ይቅርታሽ ግን ላውራ ሳታቋርጠኝ ላውራ ከተቆጣውም ይቅርታ። ስለ ስላሴ ስናወራውን አንተ ብዙ ቦታ እዚህም እዛም ትጠቅስልኛልና ምን ለማለት እንደፈለገ በደንብ ሳልረዳ ኦር ደግሞ የትኛውን ፓርት እንደምታወራ ሳይገባኝ መናገር አልችልም። ነገር ግን ዋና ኮር ፖይንቱ ምንድነው? እኔ አሁን ስለ ስላሴ ሳወራ 3% ምንነት ማንነት ምናምን የሚባለው ዲቴል ውስጥ ራሱ የቃል አጠቃቀም ውስጥ ራሱ መግባት አልፈልግም። ምን ለማለት ፈልጋችሁ እንደሆነም ስለማይገባኝ ማለት ነው የትኛውም ሰው። ነገር ግን እኔ እስከሚገባኝና እስከማውቀው ድረስ 3 ነው ብዬ ስናገር እግዚአብሔር ራሱን የገለጠበት መንገድ ነው። እኛ በኖርንበት ዘመን የተገለጠው እንደ አብ እንደ አባት ሆኖ ተገልጧል በብሉይ ኪዳን ላይ። ወልድ ደግሞ በእግዚአብሔር ቃል ደግሞ ስጋ ለብሶ መጥቷል። መንፈስ ቅዱስ ደግሞ አሁን ደግሞ እኛ ያጽናናናል ብለን የምናስበው አለ። ከዛ ያለፈ ሌላ ትርጉም የለም እና እርሱ የሚለው ሲንጉላር ነው ፕሉራል ነው ትለኛለህ። እኔ አሁንም እኮ እግዚአብሔር 3 ነው እያልኩኝ አይደለም። ነገር ግን እኔ ለራሴ ለምሳሌ አሁን ህይወት የምትባል ሰው እንዳለች በውስጤ ደግሞ የተለያየ ነገር መያዝ እንደምችል ልክ እንደዛም ነው እግዚአብሔርም ያለው እና እኛ የምናስበው እግዚአብሔር አለ አላ ስታፕ እግዚአብሔር አለ፣ የእግዚአብሔር ቃል አለ። እግዚአብሔር ቃል ደግሞ የእግዚአብሔር ቃል አለ። እግዚአብሔር አንድ ነው። እግዚአብሔር ግን ቃል አለው። እግዚአብሔር መንፈስ አለው። ያ 3 ያደርጋቸዋል። ያንን ለምሳሌ ነው ማለት ዳይሬክት ሪሌት እያደረኩ አይደለም። ህይወት የምትባል ነፍስ አላት፣ ህይወት አላት፣ ስጋ አላት ብለን እንደምንለያየው እንደዛ አይነት ነው እንጂ የተለያየ ኮምፕሊትሊ የተለያየ ነገር ነው ማለት አይደለም። ለዛም ክርስቶስ ለምሳሌ እግዚአብሔርን አብን ሲያመልከው የሚያስገርም ነገር አይደለም። ምክንያቱም የእግዚአብሔር ቃል በመሰረቱ ራስ እግዚአብሔርን ያመልካል። ምክንያቱም ፕሊዝ ስታፕ እና ይህን ነገር ደግሞ ቀጣይ ስገባ በደንብ በጥቅስ አድርጌ አሳያለሁ ምን ለማለት ፈልጌ እንደሆነ ማለት ነው። እግዚአብሔር ቃል እግዚአብሔርን ያመልካል። ለምሳሌ አሁን የእናንተ ቁርአን አለ አይደለ? ለምሳሌ ቁርአን የእናንተ የመጣው እግዚአብሔር ቃል ማለት ለኔ ክርስቶስ ነው። ስጋ ለብሶ የመጣው ክርስቶስ ነው ለኔ ማለት ነው። እግዚአብሔር ቃል ስናገር ኢየሱስ ክርስቶስ ወልድ ነው፣ እግዚአብሔር ቃል ነው። ለዛም ነው ለምሳሌ በአይሁድ በነበረው ወልድ የሚለው ቃል የሚባለው ነገር ህያው የሆነ ኦር ህይወት የሆነ ነገር ነው እንደሆነ ነው የሚያሳየው። ይሄ ዝም ብሎኛ በተለምዶ ቃል ምንለው ሳይሆን የእግዚአብሔር ህልውና ነው ወልድ ማለት እና ያ ወልድ ደግሞ ስጋ ሆኖ መጣ እና ያ ወልድ ደግሞ እግዚአብሔርን ያከብራል። እግዚአብሔርም ደግሞ ስለ ቃሉን ያከብራል ስል ምን ለማለት ፈልጌ ነው? ለምሳሌ ስለ ቃሉ ብዙ ያወራል። ሰማይና ምድርን በቃል ያጸናው ይላል። የእግዚአብሔር ቃል ማለት እንደ ሁለት እንደተሳለ ነው፣ ሰርስሮ ይገባል ይላል። የእግዚአብሔር ቃል ህያው ነው። የእግዚአብሔር ቃል አልፋና ኦሜጋ ነው። የእግዚአብሔር ቃል መጀመሪያና መጨረሻ ላይ የሌለው ይላል። ይሄን ሁሉ የሚናገረው አብ ነው። ስለማን ነው የሚናገረው? ስለ ቃሉ ነው የሚናገረው። እና ያ የሚያስገርም ነገር አለ። ማለት እግዚአብሔር ክርስቶስ እንዴት ነው እንደ አምላኩ የሚያመልከው ትላለህ? የእግዚአብሔር ቃል እኮ መልሶ እግዚአብሔርን አያከብርም። ያ ምን ያስገርማል? እግዚአብሔር ቃል መልሶ ራሱን እግዚአብሔርን ቢያከብር ያ ነው እንጂ አይደንቲቲው የተለያየ 3% አሉ ደግሞ የተለያየ ማንነት ናቸው ማለት አይደለም። በቃ እስከ ዛሬ የተገለጠልን በእንደዛ አይነት መንገድ ነው። ከዚህ በኋላም ደግሞ ስንኖር ወደ መንግስተ ሰማያት ስንሄድ ከዛ በላይ ሊገለጥልን ሊሆን ይችላል አናውቅም። ነገር ግን በሰውኛ የተገለጠልን እስከዛሬ በዚህ አባል ማስረጃ አምጪ። ምኑን ነው ማስረጃ ማለት? በዛ ቅዱስ ላይ የሌለ ነገር ነው የማወራው። ፕሊዝ ስታፕ። እስከዛሬ
እኔ አሁን ይሄ ምኑን ግራ እንደሚያጋባው አላውቅም። ለምሳሌ አሁን አንተ በእኔ ማንነቱ ስንት ነገርኩህ ነው። ህይወት የምትባል ሰው እንዳለች ስጋ ነፍስ እንዳላት እግዚአብሔርም ደግሞ ቃል አለው መንፈስ አለው። ያም እግዚአብሔር ነው። አብ ደግሞ አሁን አንድ አምላክ አንደኛው አምላክ ትክክለኛ እውነተኛ የሆነ አምላክ ሲባል ምንድን ነው? በዛን ጊዜ በአይሁድ ጊዜ አምላክ እውነተኛ አምላክ ብሎ የሚታሰበው አብ ስለሆነ እናንተ የምታውቁት ያ እውነተኛ አምላክ። ምክንያቱም ብዙ አይነቶች አምላኮች አሉ፣ አማልክት አሉ። በጣም ይቅርታል ስለ ጩኸቱ በጣም ይጮሃል። ችግር የለም ጩኸት ሳይሆን አንቺም እኮ እየጮሽ ነው። እሷም ስለምትጮህ እኔ ድምጼ እሷ አሁን ልጅም ስለሆነች እንረዳታለን ብጮህ ማለት ነው። አንቺም ያው ልጅ ስለሆንሽ እየተረዳንሽ ነው ያለሁት። ምንም ችግር የለውም። ሁለታችሁም ቤቢ ናችሁ ለኛ ችግር የለውም። አብሽሪ እንትኑ ሳይሆን ነጥብ ዋናው ነገር ያንቺ ሁለንተና የተለያዩ አካላቶች አይደሉም። ያንቺ ሁለንተና ማለት ነው ያንቺ ሁለንተና መንፈስሽ፣ ነፍስሽ፣ ስጋሽ ምናምን ነገር የመሳሰሉት ነገሮች ያንቺ ፓርት ናቸው የሚባሉ እንጂ ያንቺ ሁለንተና አይደሉም ማለት ነው። እንደዛ ግን አብ ወልድ መንፈስ ቅዱስ የሚባለው በስላሴ ትምህርት ውስጥ ግን ሶስት አካላቶች ናቸው ተብሎ ነው የሚታመነው። አንቺ ሶስት አካላት ሶስት ማንነት ምናምን የሚባል ነገር አላውቅም ካልሽም እሱም ችግር የለውም። አንድ ያዥልኝ። ሁለተኛ ነገር ደግሞ ሮሜ ምዕራፍ 8 ቁጥር 27 ላይ እግዚአብሔር አማኞችን እንዳከበራቸው ይናገራል። ስላከበራቸው ግን አመለካቸው ማለት አይደለም። ማክበር ማለት አምልኮ ማለት ነው ብሎ የደመደመልሽ ማን እንደሆነ አላውቅም። እኔ ሰውንም አከብራለሁ። ያ ማለት አመልክ አንድ ያስጨርሽኝ አንቺ የጎጬና እንደ ልጨርስ አንቺ ስታወሪ ያዳመጥኩሽ ያው ሪስፔክት ሰጥቼ ነው አንደኛ ነገር እና ከዛ አንፃር ነው። እና ሌላ ደግሞ ዮሐንስ ወንጌል 17:8 ላይ የሰጠኝን ቃል ሰጥቻቸዋለሁና አለ። ኢየሱስ ራሱ የተቀበለው ቃል አለ። ስለዚህ ኢየሱስ ክርስቶስ ቃል ነው ማለትም ላይሆን ይችላል። ቃል ነው ሲባል አምላክ የሚናገርበት ቃል ማለት አይደለም። ራሱ ላይ የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው በእንጀራ ብቻ ሳይሆን ከእግዚአብሔር አፍ በሚወጣ በእግዚአብሔር ቃል ይኖራል አለ። ስለዚህ ከእግዚአብሔር አፍ የሚወጣው ቃል ይኖር ነበር ኢየሱስ ክርስቶስ ማለት ነው። እስቲ አንድ ጥያቄ ልጠይቅሽ ከተናገርሽው አንፃር አንድ አምላክ በሶስቱ ተገለጠ ብለሽኛል አይደል? በአብ በወልድ በመንፈስ ቅዱስ ተገለጠ ብለሽኛል። ይሄ አንድ አምላክ በአብ ተገለጠ የሚል ማስረጃ ይኖር ይሆን ባይብል ላይ? እስቲ መጀመሪያ ከአብ ጀምር። ተገለጠ ማለት እሱ በብሉይ ኪዳን ጊዜ እኮ አብ በብዙ ነገር ተገልጦላል። ገባኝ። አንድ አምላክ በአብ ማስረጃ ይኖር ነው አይ የፈለኩት አንድ አምላክ በአብ ተገለጠ ነው የሚለው ወይስ አንድ አምላክ ራሱ አብ ነው ብሎ ነው የሚያስቀምጠው መጽሐፍ ቅዱስ? ማለት አልገባኝም ጥያቄክ። ይኸውልሽ አንድ አምላክ በሶስቱ ተገልጠዋል አልሽ። እነዛ ሶስቱ አብ ወልድ መንፈስ ቅዱስ ናቸው አልሽ። ስለዚህ አንድ አምላክ በአብ ወልድ መንፈስ ቅዱስ ከተገለጠ ከአብን ጀምርና አንድ አምላክ በአብ ተገለጠ የሚል ማስረጃ ይኖር ይሆን በሐሳብ ደረጃ? በጣም በብሉይ ኪዳን ላይ የምናውቀው አብ እሱ እኮ ነው አይደለ? በብሉይ ኪዳን ላይ እስቲ ጥቅስ ጭኝ እስቲ እና አንድ አምላክ በአብ ተገለጠ የሚል ማስረጃ ይኖር ይሆን ብሉይ ኪዳን ላይ ወይ አዲስ ኪዳን ላይ? ጥያቄ ምን እንደሆነ ወላሂ ይገባኝ አይደለም። ያ በብሉይ ኪዳን ላይ የተገለጠ የነበረው አምላክ እሱ አብ ነው አይደለ? እውነተኛ አምላክ ብለን የምናወራው የምናስበው ከሌሎች እናንተ ተገለጠ የምትሉት አንድ አምላክ በሶስት አካላት ወይም ደግሞ አንቺ ሶስት አካል የሚለውን ታዩና አንድ አምላክ በአብ በወልድ በመንፈስ ቅዱስ ተገለጠ ብለሽ ታምናላችሁ። አሁን የጠየቁት ጥያቄ ምንድነው? ወልድና መንፈስ ቅዱስን ይቆየንና አንድ አምላክ በአብ ተገለጠ የሚል ነገር ማስረጃ ይኖር ይሆን ወይ? መጽሐፍ ቅዱስ እንደዚህ ለምትሉበት ማስረጃችሁ? እኔ ሲጀመር የምትለው ነገር ምንም ፖይንቱ ራሱ አይገባኝም። የታባቱ ጦስሽና ጥንቡሳሽን ይዞ ሂድ። ካልገባሽ በአፍንጫሽ ይውጣ። የታባቱ ጨርሰናል ማለት ነው። ኢንሻአላህ ሌላ ጊዜ እንትን እንላለን። የምጨምረው ነገር አለ ጃቢሮ ወይም ፒኬ ወይስ ሚዞ? እኔ ቀላል ነጥብ ባነሳ ደስ ይለኛል። እንትን ሞዴሬተር ሰው አታስገቡ። እኔ እንዴት እንደሆነ አማርኛ ሰው አታስገቡ። አሁን በኋላ ሞዴሬተር ነው ማነሳው። ሰው አታስገቡ ከሆነ ሰው አታስገቡ ተባለ። እሺ እንትን ህይወት አለሽ? እኔ አሁን እሱ አሁን ብዙ የሚናገር አለው። አሁን ለምሳሌ አብ አንድ አምላክ በአብ ተገለጠ የሚል ነገር አውጭልኝ ማለት ምን ማለት ነው? ፖይንቱ አይማ የሱ ቆይ አንዴ ጫጫታ አለ። አብ ማለት የምናውቀው ጫጫታ አለ። ቆይ አይ ኖ ቆይ ይሁ ያስረዳሻለሁ። እሺ ምን ማለት ነው? እሺ አሁን እሱ ምን ማለት ነው? ፖይንቱ ምን ማለት እኮ ምን ማለት እንደሆነ ላፍዛሽ፣ ግን የሚረብሽ ድምጽ አለ አንቺ ጋር። ይቅርታ ያው ልጄ እዚህ ቁጭ ብላ ስላለች ነው ማወራክ። አሁን ይሄ እንደዚህ ሌላ ቀን ነው ስትረጋጊ እናውራ። ላፊ ምናምን መናገር ጥሩ አይደለም። ባይዘው ወይ እንደዚህ አይነት ነገር ማላገጥ ምናምን አስፈላጊ አይደለም። ኖ ማላገጥ አይደለም እንደዛ። ምናልባት ከኔ ከተሻለ ከኔ እውቀት ሊኖረው ኦር የመከራከር አቅም ሊኖረው ይችላል። ነገር ግን ኧረ ተይ ቆይ ተይ ህይወት አሁን መጫጫው ሆነ እንዳንጫጫው ተረጋግጠን። ያላገጠው ማን ነው? ህይወት
አልገባኝም። እሺ ካላላገጥክም ጥሩ ግን ማለት ነው ሪስፖንድ ኖ የምትናገረው ነገር የሆነ ነገር አምጪ እንደዛ አይደለም። አሁን እውነት ስለ እውነት እያወራን አምጪ ማለት ነው ማላገጥ የምጠይቀው ጥያቄ ፖይንቱ ምንድን ነው አልገባኝም ነው። ኖ አይ ጥያቄውን ካላወቅሽው ችግር የለውም ግን መጠየቄ ነው ማላገጥ የሚታየው ወይስ አልገባኝም? አልገባኝም ስለ ጦስሽን ጥምሳሽን ይዞ ምናምን ማያስፋላ ጦስሽንና ጥምሳሽን ይዞ ሄድ ማለት ይለፍሽ ማለት ነው። አማርኛ ለምን ያልከው ለምን ነበር ይባላል እኮ አማርኛ አይደል ቋንቋችን ነው እኮ ኖ አይ ሚን ለምን ያልከው ኦኬ አሁን አንተ እሺ አንድ ሰው እንትን ካላለው በቃ በጣም ለሱ ስለምታስቢ ከጥያቄው ይልቅ ለሰውየው ነው ቅድሚያ የምትሰጪው። ለምሳሌ ከኔ ጥያቄ ይልቅ አንቺ ነሽ ለኔ ኢምፖርታንት። ስለዚህ ምንድነው ጦስሽና ጥምሳሽን ይዞ ሄድ ማለት በቃ ይለፍሽ ማለት ነው ትርጉሙ። ምንም የምትን ፖይንት የሌለው ጥያቄ ስለጠየቀኝ ነው። ምንም እኮ አይሁን በፖይንት የሚያመጣ ነገር እኮ አልጠየቀኝም። ጦስሽን ይዞ ሄድ እሱ አይደለም ኢምፖርታንቱ ለኛ። የኔ ጥያቄ አይደለም ኢምፖርታንቱ አንቺ ነሽ ኢምፖርታንት። ይኸውልሽ እንትን ስለምትይ እኮ ነው አጠገብ አንደኛ ተረጋግተሽ አይደለም ልጅሽ እየረበሸች ነሽ ገባሽ። ሁለተኛ ነገር ደግሞ ምንድነው በዚህ ዙሪያ ላይ ጥናት አላጠናሽም። ሶስተኛ ነገር ደግሞ አንቺ ራሱ ትንሽ ሬስትለስም ነሽ ራስ ትቆነጠነጫለሽ ራሱና አስተካክዩ እሱን ነገር አብሽሪ ምንም ችግር የለውም። ትዕግስት አለሽ እህቷ እንግዳ አርጋ ያመጣቻት ትዕግስት አለሽ? አዎ ወላሂ አሰላሙ አለይኩም። አይ በቃ ምንም ችግር የለም። ሌላ ጊዜ ስትረጋጋ ልጇ በደንብ ማነው ጥሩ የሆነ አትሞስፌር ባለበት ቦታ ላይ መታ መጠየቅ ትችላለች። ፎሎ አርጊን ህይወት ሁላችንንም ኢንሻአላህ። እሺ ኡስታዝ ምንድነው እውነት ለማውራት ከሌላ ሀገር ስብሰባ ተሰብስባ ምናምን ከአንድ ስቴት ወደ ሌላ ስቴት ነው ሄደችው። በጣም ደክሟታል። ልክ እየገባች እያለች ነው የደወልኩላት ትንሽ እና ደግሞ እኛ ስናወራ የሆነ ከቤተሰብ ነው መሰለኝ ስናወራ የሆነ ምንድነው እየተቆጣን ያለን አይነት ስሜትም ያለ እኔም እባላለሁ ብዙ ጊዜ ሳወራት ተቆጥተሻል ተናደሻል የሚል ነገር አለ። እሱ በባዶ ነው ያለ ማወራረጃ እያወራናት ነው። ሻይ ቡና ስላላልናት ነው። እሱ እንኳን ከፍቷት ነው። ተይው ራብም ነው በጣም ሻይ ቡና ላይ በጣም ጥሩ ልጅ ነው። በጣም የሚገርሙ እህቶች አሉኝ። እኔ ከሰለምኩኝ በኋላ ማንም እንትን ያለኝ የለም። ሁሉም ማለት የራቀኝ የለም። በብዙ ነገር ከጎኔ ናቸው። እኔን ሊያስተምሩ ያው እነሱ እውነት ነው ብለው ያመኑትን ነገር ሊያስተምሩ ነው የሚፈልጉት። በምንም አይነት ኢንፍሉዌንስ አያረጉብኝም፣ አልሸሹኝም። በጣም ነው የምንዋደደው እርስ በርስ ቤት ማለት ከቤትም ሁላችንም እህትማማቾች እና በጣም ጥሩዎች ናቸው በእውነት እና ያው ለዛም ነው በጣም እኛም አንቺን አስበን ነው ካንቺን አስበንም ሪስፔክት ላንቺ ሰተን እህትሽም ስለሆነች በደንብ ያዋራናት ማለት ነው። አንድ ሁለተኛ ነገር ደግሞ ግምት ውስጥ ብዙ ነገር አስገብተናል። አንደኛ ልጅ እያስቸገረቻት ነው፣ ስትረስ እያረገቻት ነው። ሁለተኛ ነገር ደግሞ ርዕሱ ላይ በደንብ አንደኛ ለቲክቶክም አዲስ ስለሆነች ፕላትፎርሙም አዲስ ልትሆን ትችላለች። ሶስተኛና የመጨረሻ ደግሞ ጃቢር እንደገባች ሻይ ቡና አላላትም፣ በደንብ አላስተናገዳትም። እሱ መጀመሪያ ሲያስተናግድ በጣም ትይዳል ማለት ባይው መጨረሻውን ድምዳቤውን በደንብ አውራት ጃቢሮ ጃቢሮ ትንሽ አውራት። በጣም እውነት በጣም ጥሩ ልጅ ናት እንደምታስቧት አሁን እንደሆነ አይደለም ብቻ። ጃቢሮ አለ ኡስታዝ። በል አሁን መጨረሻን ድምዳሜ እንትን በል። እኛ ሚውት አድርገን እናዳምጣት። ትሪት አድርጋት ቢያንስ እንኳን ሌላ ነገር ቢቀር እንኳን። እሺ እንትን እኔ ጋር እንደወጣች ታየኝ። ወይ ኔትወርክ ነው ያስወጣት ወይ አይዶን ነው ምን እንደሆነ። ተመልሳ ከመጣች ተመልሳ መውጣት የምንችል ከሆነ እንቀጥላለን ኢንሻአላህ። አንዳንድ ጊዜ መተላለፍ አለ። አይ ቲንክ መተላለፍ ሲባል ያው እሷ ከምን አይነት ነገር ላይ እንደመጣች አናውቅም እና ያለውን ነገር እንረዳለን። ግን ማለት ነው አንድ በጣም የሚገርም ነጥብ አለ አብዛኞቻችን የተረዳ ነው ማለት ነው። እና መረዳት ብቻ ሲሆን ሆኖ ያየ ነው ማለት ነው። ሰው ተረጋግቶ እስልምና ላይ ጥያቄ የሚጠይቅ ከሆነ በቃ ምንም አማራጭ የለውም። ላይክ ዘዳይ መጠየቅ የጀመረበት ጊዜ ላይክ ወደ ሻሃዳ ወደሚይዝበት ቀን እርምጃ ጀምሯል ማለት ነው። እና ያንን ነው የምንረዳው ኢንሻአላህ እንግዲህ
ተረጋግታ እንትን የምትል ከሆነ ኢንሻአላህ። ፓንዳ ድምጽ ይሰማል? ይሰማል። እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። እሺ ምን እንታዘዝ? ርዕሱ ምን ነበር? የኢየሱስ ክርስቶስ አምላክነት በመጽሐፍ ቅዱስ ነው አይደል? አይደለም። ማርያም ለእግዚአብሔር ምን ሆናት? አሃ ነው እንዴ? አይ ስለ ኢየሱስ ክርስቶስ አምላክነት ስታወራ ስለሰማሁ ነው። ምናልባት ኢየሱስ ክርስቶስ አምላክነት ላይ ማውራት ፈልገህ ነው? እሺ ኡስታዝ አለክ? ቀጥል ኡስታዝ ከተመቸ። አለው ሰላም እያለው ወገናችን። እሺ ሰላም። ኦኬ ኢየሱስ ክርስቶስ የባህሪ አምላክ ነው ብለህ ታምናለህ ወይስ የጸጋ አምላክ ነው ብለህ ነው የምታምነው? የትኛውን ነው? የባህሪ አምላክ ነው። ኦኬ ማስረጃ እስቲ ጥቅሶችን እናያቸው። የባህሪ አምላክ ነው። አንድ ጥቅስ አምጣና በዛ ዙሪያ ላይ እንሄድበታለን። መልካም እሺ። ዮሐንስ 10:30 ላይ እኔና አብ አንድ ነን ያለው እኮ የታለ አምላክ ነው የሚል የታለ? እኔና አብ አንድ ነን ማለት ምን ማለት ነው የሚለውን ከተረዳን አምላክ መሆኑን ያሳያል። አዎ የኔና አብ አንድ ነን ማለት እኔ አንድ እና ይላል ደግሞ እና ብሎ ደግሞ ኮፕላቲቭ ኮንጃክሽን ይጠቀማል። እኔና አብ አንድ ነን ማለት ለሁለት ነገር ነው የምትጠቀመው። ስለዚህ እኔና አብ አንድ ነን አለ እንጂ እኔ አምላክ ነኝ የሚል ዮሐንስ ወንጌል 10:30 ላይ የለም። እኔና አብ አንድ ነን ያለበትም እና እኔም ያልኩት እሱን ነው ቃል በቃል ብሏል አላልኩም እኮ አምላክ የሚል የለም። እኔና አብ አንድ ነን ያለበት ነገር የለም። ስለ በኃይለ ቃል አውጥታሳየኛ ዮሐንስ ወንጌል 10:30 ላይ ኢየሱስ እኔ አምላክ ነኝ ያለበትም በኃይለ ቃል በሐሳብ ደረጃም ካለ እስቲ የትኛው ነው? 10:30 ላይ በሐሳብ ደረጃ ነው እኔ ማሳየት የፈለኩኝ እኮ ምኑ ነው? የትኛው ኃይለ ቃል? ለምሳሌ ነን የሚለው ነው ወይስ እኔ የሚለው ነው? እኔ እና ነው የሚለው። እኔ እና አብ ይላል። እኔ ሲል አንድ ፐርሰን ነው። እና ሲል የተለያየ ፐርሰን መሆናቸውን ያሳያል። ነን የሚለው በቃ ስለዚህ ነን የሚለው ነገር የትኛው ነው? ነን የሚለው ሁለት ስለሆነ ሁለት ፐርሰን መሆናቸውን ነው የሚያሳየው። እሺ ከመጀመሪያው እንጀምርሽ። ኮንቴክስቱን እንየውና 10:30 ላይ 30 ላይ ወጣና ሳይኝ 10:30 ላይ ነው የፈለኩት እኮ 10:30 ላይ ወጣና እኔም ቃል በቃል አለ አላልኩም። አይ በእንትንም ቢሆን በሐሳብን ደረጃ 10:30 ላይ ያወጣልኝና ከዛ ወደ ሌላ እንሄዳለን። እና እኮ 10:30 ላይ ኮንቴክስቱ ላይ ሆኖ አውጣልኝ ነው። አይ 10:30 ላይ በኃይለ ቃል አውጣና እኮ 10:30 ላይ ንገረኛ። አሁን 10:30 ሌላ ቦታ ሳትሄድ ቁጥር 26 ምናምን ጀምር ብመጣ ችግር አለው? 30 ላይ እኮ ነው። አይ 30 ላይ መጀመሪያ አስረዳኝ ነው ያልኩት። 30 ላይ ካጣን ወደ ሌላ እንሄዳለን። እሺ ልጀምርሽ። ቁጥር 30 ላይ እኔና አብ አንድ ነን ሲል በኃይል አንድ ነን እያለ ነው። በኃይል አንድ መሆን ደግሞ ከአምላክ ጋር የባህሪ አምላክነትን ያሳያል። ይሄ ነው አርጊመንት። አንድ ነን ሲል በምንድን ነው አንድ የሆኑት? በኃይል። ኦኬ ኢየሱስ ደግሞ በምን አንድ እንደሆኑ እንዲናገር ለሱ እንፈቅድለት? በኃይል አንድ መሆን ምን ማለት ነው? ከአምላክ ጋር አይደለም። በምን አንድ እንደሆኑ ኢየሱስ እንዲናገር እንፍቀድለት። ዮሐንስ ወንጌል 17:10-11 ላይ እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ እጸልያለሁ አለ። ሐዋርያት በምንድን ነው አንድ የሆኑት? አይ ቆይ ከሱ በፊት ዮሐንስ 10 እኮ ራሱን ችሎ ኮንቴክስት አለ አይደል? 30 ላይ ያለውን 17:10 ላይ ያብራራል። በምን አንድ እንደሆኑ ይነግረናል። ጥቅሱን አውጣለት። ከሱ ላይ ነው እንደሚያብራራው። አንዴ እሺ ይቅርታ አንድ የሚለውን ቃል አንድ የሚለውን ቃል ልናብራራ ነው የፈለግነው። አንድ የምትለዋን ነው የፈለግናት። በምን አንድ እንደሆኑ ዮሐንስ እሱን ነው እንጂ የፈለግ ኮንቴክስቱን አይደለም አይደል? በምን አንድ እንደሆኑ ያወራል። ኮንቴክስቱ ላይ እንሄዳለን። ችግር የለውም። እሱ ላይ ግን በምን አንድ የምትለዋ እንጂ አንድ የምትለዋ አንዴ ተረጋጋ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ ጸልያለሁ አለ። እንደማን ነው አንድ የሚሆኑት? ሐዋርያት እንደኛ አለ እና እንደምትለው ምን ማለት ነው? እንደ ማለት ተመሳሳይነትን ነው። ልክ እኔና አንተ አንድ በሆንበት ሂሳብ ሐዋርያቶቹም አንድ እንዲሆኑ አለ። ሐዋርያቶቹ በምንድን ነው አንድ የሚሆኑት? እሺ እዚህ ላይ እንደምትለውን አንተ አሁን እኔና አብ አንድ የሆንበት አይነት በሁሉም እኩል እንደምትለው እያወዳደረች ነው ያልክ
ሐሳብ እንደምትለው እንደ ማለት ተመሳሳይ ነገር አሁን ለምሳሌ ገላትያ 4:14 ላይ እንደ እግዚአብሔር መልአክ አሁን እንደ ክርስቶስ ኢየሱስ ተቀበላችሁኝ ይላል። እንደሚለው ቃል ምን እንደሚያሳየው መቀበልን ነው። ልክ እንደዛ ዮሐንስ ወንጌል 17:11 ላይ ደግሞ እኔና አንተ አንድ መቀበልን አይደለም እንደምትለውን ማመሳሰል ነው የፈለኩት። አሁን ለምሳሌ ኤግዛምፕል ነው የሰጠው እንጂ እዛ ጋር የሚያወራው ነገር ስለተለያየ ነገር ነው። እንደ ዮሐንስ ወንጌል 17:11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። 12 ሐዋርያት አንድ የሚሆኑት እንደማን ነው? እንደኔና አንተ ያለውና እንደምትለው አያያዥ አይደንቲካል የሆነ ኮምፓሪሶን አትፈጥርም ነው ያልኩኝ። ራስን ብለዋል የራስ መጽሐፍ ላይ። አዎ እንደማን እንደሆኑ አለ። ሐዋርያቶች አንድ የሚሆኑት እንደማንና እንደማን አንድነት ነው እንደምትለው እኮ ነው ስህተታችን ሲጀመርም የተነሳንበት ማለት ነው እኮ እሱና ለምሳሌ እሺ እንደምትለው አያያዥ ልክ አብና ወልድ አንድ በሆኑበት ሴንስ እነሱም አንድ ይሆናሉ ማለት አይደለም። እንደምትለው አያያዥ እንደሚለው ግራማቲካሊ ምንድነው ፎርሙ? ፎርሙ ምንድነው ግራማቲካሊ እንደምትለው በአማርኛ ነገር አሁን ያልኩትን እሺ ነው አይደለም በለኝና ተቀጥሎ ደሱ ቆይ እንደምትለው አወዳዳሪ ነው በግራማቲ እኮ ምንድነው ነው አወዳዳሪ ነገር ነው አወዳዳሪ አይደለም። በግራመር ደረጃ ምንድነው? አድጀክቲቭ ነው? አድቨርብ ነው? ቨርብ ነው? ሰብስታንቲቭ ነው? ምንድነው? ኮንጃክሽን ነው። ኮንጃክሽን አይደለም። እሺ ከተሳሳትኩ ይቅርታ። ግራመር ትምህርት አይደለም መሰለኝ። ኮንጃክሽን ማለት አያያዥ ግስ ማለት ነው። የፕሪፖዚሽን አለ፣ ከዛ በኋላ ኮንጃክሽን አለ። ይሄኛው አድቨርብ ነው አይደለ? ተሳጋ ግስ ነው ወይስ ደግሞ መስተጻምር ነው? አንተ የምትለው መስተጻምር ነው አልክ። አይ ችግር የለም ነው ወይስ ብቻ ያልኩት ነው ተቀረናለህ። ዮሐንስ ወንጌል 17:11 ላይ እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ ሲሉ ሐዋርያት 12 ሐዋርያቶች በአጠቃላይ ማለት ነው አንድ ናቸው። እነሱ አንድ የሆኑት ግን በምንድን ነው? በማንነትም በምንነትም ሳይሆን በዓላማ አንድ ነበሩ። ልክ በተመሳሳይም እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ ሲል ልክ አብና ወልድ አንድ በሆኑበት ሂሳብ 12 ሐዋርያትም አንድ ይሆናሉ። አሁን ጥያቄ የሚነሳው ምንድነው? 12 ሐዋርያት በምንድን ነው አንድ የሆኑት? እንደዛ ነው። አንደኛ ነገር ሁለት አይነት ማስረጃዎች አሉ። አንደኛ ኦኬ ንገረኝ። እሺ በምንድን ነው 12 ሐዋርያት አንድ የሆኑት? እሺ ንገረኝ። እሱን ንገረኝ መጀመሪያ። እነሱ አንድ የሆኑበትና አብና ወልድ አንድ የሆኑበት ነው። 12 ሐዋርያት ነው ማለት አይደለም። እንደምትለው አያያዥ ነው የኔ አርጊመንት። በምንድን ነው አንድ የሆኑት? ነው በምንድን ነው አንድ የሆኑት 12 ሐዋርያት? 12 ሐዋርያት በምንድን ነው አንድ የሆኑት? በዓላማ ምናምን በሐሳባቸው እንደዛው ማስተምሮታቸው እንደዛ ይቀጥላል። እስቲ ማስረጃ ማለት 12 ሐዋርያት አንድ የሆኑበትም ማስረጃ ስጠኝ እስቲ ከመጽሐፍ በምን አንድ እንደሆኑ መቼም። እሺ ቆይ እንደዚህ እኮ አሁን ለምሳሌ ማስረጃ በማለት እኮ እሺ ያለኝ እንደዛ ነው። እኔ አሁን ኤግዛምፕል ያመጣሁልህ አታውቀውም። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 ላይ ምዕራፍ 17 ቁጥር 11 እና ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ ጳውሎስ ምን አለ? እኔ ተከልኩኝ አጵሎስ ያጠጣ ነበረ። የሚተክለው ጳውሎስና የሚያጠጣው አጵሎስ ስንት ናቸው ይላል? ስንት ናቸው ይላል? አንድ ናቸው ይላል። አንድ ለሚለው ቃል የሚጠቀመው ግሪከኛው ሄን ነው። ሄስና ሚያ የሚባሉ ነገሮች አሉ በግሪከኛ ላይ። ለዓላማ አንድነት የሚጠቀምበት ባይብል ሄስ የሚለውን ቃል ነው። ማን ነው ሄን የሚለውን ቃል ነው የሚጠቀመው? አንደኛ ነገር ለምሳሌ ዘዳግም 6:4 ላይ ያለውን ማርቆስ ወንጌል 12:29 ላይ ሲናገር እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል። አንድ ለሚለው ቃል ምንድነው የሚጠቀመው? ሄስ የሚለውን ቃል ነው የሚጠቀመው። ማስኩላይን ጀንደር ነው የሚጠቀመው። እዚህ ጋር ግን ዮሐንስ ወንጌል ምዕራፍ ሄስ ለሚለው ነው የፈለከው? በሁለቱንም ተርሞች ከግራመር ቡኮች ነው ለማሳየኝ እንደሱ ብለ ኦኬ ሄስ ያወጣላል። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንግሊዘኛው ላይ ሄን የሚለው ቃል ነው የሚጠቀመው። ሄን ማስኩላይን ጀንደር ነው፣ ግዑዝ ጾታ ነው ራሱ የሚያሳየው ማለት ነው። ዓላማን ለማሳየት የሚመጣ ነው። እኔ እንደሱ ጥያቄ ምናልባት እንትን ቃላልከኝ ማለት ነው። አሁን ሁለት ቃላቶችን አንስተህ አንድ መሆን ለሚለው የሆነ አንዱ ለባህሪ አንዱ ደግሞ ለዓላማ ምናምን ነገር ለባህሪ ያልከ መሰለኝ። ብቻ ለዓላማ የሚለው ሌላ ነው። አንደኛው ይኸውልህ ማስኩላይን ጀንደር ሲጠቀም ያልክበት ማስረጃ
ማስረጃ ስጠኝ አልኩኝ። ማስረጃው ማመጣልህ፣ ቆይ ላምጣልህ እሱን። እሺ ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ እስራኤል ስማ ጌታ አምላካችን አንድ ጌታ ነው ይላል። አንድ ለሚለው ቃል ምንድነው የተጠቀምበት ብያለሁ? ኤስ ብያለሁ አይደለ? ኤስ ማለት ማስኩላይን ጀንደር ነው። አዎ እሱን ነው የምልህ። ማስኩላይን ጀንደር ይጠቀማል ወይም ደግሞ ተባታይ ጾታ ይባላል። እዚህ ላይ ጥያቄ አለ? ችግር የለውም ቀጥል። አዎ ጥያቄ አለ ወይ እሱ ላይ? አዎ እንደገና ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 30፣ ዮሐንስ ወንጌል 17 11 ላይ፣ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 8 ላይ ደግሞ አንድ ለሚልበት ለዓላማ አንድነት የሚጠቀምበት ጉል ጾታ ይባላል። እሱ ምን ይባላል? ኒውትራል ጄንደር ይባላል። የሚጠቀመው ቃል ሄን ነው። እሱ ማየት ትፈልጋለህ? ከፈለክ እንዲከፈትልህ ምናምን ችግር የለውም። እሺ ቀጥል። እኔ አሁን ተርሞችን አንተልክበትን ገመት ብቻ እንዳይሆን ነው። አዎ ለዛ ነው እኔና አብ አንድ ነን ሲል ኢየሱስ አንደኛ ማስረጃ ተሰጠ። ምንድነው የተሰጠ? እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ ሲል 12ቱ ሐዋርያት በምን አንድ እንደሆኑ ማጥናት ነው የሚያስፈልገው። በምንድነው አንድ የሚሆኑት? እዛ ጋር ከቃላቸው የተነሳ አንድ እንዲሆኑ ይላል 17:20 ላይ አየው። በዓላማ አንድ መሆናቸው የምናውቀው ከቃላቸው የተነሳ አንድ እንዲሆኑ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ የምትሰሙት ቃል የላከኝ እንጂ የኔ አይደለምና አለ። ስለዚህ ከቃላቸው የተነሳ ወደ ሌላ እንሂድ። ኤግዛምፕሉን ነው የሰጠው፣ ወደ ሌላ ነገር አይደለም። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ ደግሞ ከቃላቸው የተነሳ አንድ እንዲሆኑ ስለሚል አብና ወልድ ከቃላቸው የተነሳ አንድ ስለሆኑ የዓላማ አንድነት ነው ያላቸው ነው ያልኩህ። አንተ ደግሞ የዓላማ አንድነት አይደለም ያላቸው፣ በዚህ ነው አንድነት ያላቸው የሚለውን ማስረጃ ትሰጠናለህ። እሺ አመሰግናለሁ። እንደሚለው ለምሳሌ አንተም አሁን ያወዳደርክበት ነው። እኔና አብ አንድ፣ እኔና አንተ አብ እነሱም አንድ እንዲሆኑ ሲል እኛ አንድ እንደሆነ እንደምትለው ቃል አንተ ራሱ የሥላሴ እሳቤ ከሚለው መጽሐፍ ላይ እንደገለጽከው እንደሚለው ተሳገግስ የተወሰነ መመሳሰልን ለማመልከት የሚገባ ነው ብለሃል። የተወሰነ ሙሉ ለሙሉ አላልክም። ስለዚህ ይሄን ትስማማለህ? ስለዚህ ሐዋርያቱ በቃል ሆነ በዓላማ አንድ ሆኑ ማለት እና እንደምትለው አያያዘቻቸው ማለት አብና ወልድን እንደምትለው አንድ የምትለዋን ነገር ነው ለመተንተን የመጣችው። እንደ በተወሰነ መመሳሰል ያልኩት እሱን ነው እንጂ አብና ወልድ ማለት አብ ማለት አምላክ ነው፣ ወልድ ማለት ደግሞ ሰው ነው። አብና ወልድ በዓላማ ነው አንድ ሊሆኑ የሚችሉት እንጂ አብና ወልድ ሰው ነው ያለው ማን ነው? አንዴ ራሱ ኢየሱስ ወልድ ማለት ሰው ነው ብሏል። ወልድ ማለት ሰው ነው። ወልድ ማለት ልጅ አይደል? ወልድ ወልድ ማለት የቃሉ ትርጉም አይደለም። ወልድ ማለት ያልኩ እኮ የቃሉን ትርጉም አይደለም። የወልድ ማለት ስናብራራው ኤክስፕላኔሽኑ ወልድ የሚባለው ከድንግል ማርያም የተወለደው ሰው ነው እያልኩ ያለሁት እንጂ ወልድ የሚለው የግዕዝ ቃል ትርጉሙ ምንድነው አይደለም። እሺ መልካም። መቼም ከድንግል ማርያም ከተወለደ በኋላ ብቻ አይደለም ወልድ መባል የጀመረው ምናምን አትልም አይደል? እሱን ካላመንክ ችግር የለም። ነው ከድንግል ማርያም ከመወለዱ በፊት ወልድ አልነበረም። ወልድ የሚባል ነገር አልተባለም። ወልድ የሚል ቃል እስቲ አምጣና ኢየሱስ ከድንግል ማርያም ሲወለድ ነው ወልድ የተባለው አይደል? ልጅ የተባለው ከዛ በፊት አልተባለም። እስቲ ካለ ትሰጠኛለህ። መጽሐፈ ምሳሌማ ትሰጣለህ። ችግር የለም። አሁን እንቀጥል። አናቋርጥ እና ችግር የለም። አውጣው እስቲ የቱ ጋር ነው? መጀመሪያ እንቀጥል። ይሄን ጨርስ እንዴ ርዕስ ማን ቀይር እኮ የለም። እሱን ነው እኮ የምልህ እኮ በትንቢት ደረጃ ስንጨርስ ይሄን አስታውሰኝ። ስንጨርስ አስታውሳለሁ። ራስህ እኮ ነው ወደ ሌላ ነገር የምትሄደው። እሺ ዮሐንስ ወንጌል 10:30 ላይ ግባና እኔና አብ አንድ ነን ሲል አንተ ነህ እኮ ወደ ሌላ ሄድከው። ራሱ ወልድ ማለት ምን ማለት ነው የሚለው ሰው ወልድ ሰው ነው አልኩ። አብ ደግሞ አምላክ ነው፣ መለኮት ነው። መለኮትና ሰው ደግሞ እሺ ቀጥል። አሁን ያዘኝና ሰው ነው ወልድ ሰው መሆኑን ማስረጃ ልስጥህ። ወልድ አምላክ መሆኑንም ማስረጃ ሰጣለሁ። ችግር የለውም። ስማ ትሰጠኛለህ። እኔ ግን ሰው መሆኑን ማስረጃ ልስጥህ መጀመሪያ። ስለዚህ እዚህ ላይ መጀመሪያ እንጨርስ። እኔና አይደለም አያሳይም ነው የምልህ። ምክንያቱም አንደኛ ህይወት ሰጪና ህይወት ተቀባይ አንድ ለዛ ነው የምልህ ሰውና አምላክ በዓላማ እንጂ በመለኮት አንድ ሊሆኑ አይችሉም። ዮሐንስ ወንጌል ምዕራፍ 10 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ይላል። ስለዚህ ከአምላክ መጥቶ የነገረን ሰው ስለተባለ እኔና አብ አንድ ነን ሲባል አምላክና መለኮትና ሰው አንድ የሚሆኑት በዓላማ እንጂ በመለኮት አንድ ሊሆኑ አይችሉም። ሰው ፍጡር ነው፣ መለኮት ደግሞ ያልተፈጠረ
ሙሉ የሆነ ፈጣሪ ነው። ሁለት የተለያዩ ለየቅል የሆኑ ምንነቶች ናቸው። መልካም ሐሳብ ልስጥ እዚህ ላይ አሁን ካልከሆነ ችግር የለውም። ወልድ አምላክነቱን ቁልጭ አድርጌ ያሳያለሁ፣ ችግር የለውም። ግን አሁን ዮሐንስ 10:30 ላይ ያወራን ስላለ አመንልኝና መጀመሪያ ሰው መሆኑን ወልድማ እኮ ከድንግል ማርያም ስጋ ነስቶ እኮ ሰው ሆኗል። ይሄ እኮ ግልጽ የሆነ ነገር። ስለዚህ በቃ ልክ ነኝ ማለት ነው። አየህ ሰውና አብ ግን ሙሉ ለሙሉ መለኮት ነው። ሰውነት ሩቅ ብእሲ አይደለም። አለቀ። ሩቅ ብእሲ አይደለም። አሁን ይኸውልህ ቆይ ማነህ አብ መለኮት ነው በሚለው ተስማምተናል። ወልድ ሰው መሆኑን ካመንክልኝ ዮሐንስ ወንጌል ቆይ አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ ብሏል። ሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ደግሞ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነው ተብሏል። ስለዚህ ኢየሱስ ሰው መሆኑን ከተረዳን ሰውና አምላክ የዓላማ አንድነት እንጂ የሚኖራቸው የመለኮት አንድነት አይኖራቸውም። እኔና አብ አንድ ነን ሲል እኔ ያለው ሰው ነው። ዛጋ አብ አንድ ነን የሚለው ነገር አለ። እሺ ቀጥል። እሺ ላውራ አሁን አውራ ችግር የለውም። ይሰማሉ? እሺ ትሰማለህ፣ በደንብ ነው የምትሰማው። አሁን ዮሐንስ 17 ላይ ይሄድ ነው እንደምትለውን ቃል ለማውራት ነው። እንደምትለው የተወሰነ መመሳሰልን ያሳያል ራስም እንዳልከው። ስለዚህ አሁን እዚህ ላይ ሰውና አምላክ እኔና አንድ ነን ሲል ያላማን ነው እንጂ ሌላ ምንም አያሳይም ብለናል። እሰማለሁ አይደል? አያሳይም። አዎ እሰማለሁ። ትሰማለህ፣ በደንብ ትሰማለህ። ስለዚህ ዮሐንስ 10:30 ላይ እኔና አብ አንድ ነን ያለው በዓላማ ለመሆኑን አሳያለሁ በኮንቴክስቱ። ችግር የለውም አይደል? ትፈቅድልኛለህ? በኮንቴክስቱ ነው ያልኩኝ እኮ በዓላማ መሆኑን ነው። እኔም እኮ እስማማለሁ ከአንተ ጋር። አይ እኔ በዓላማ ብቻ አይደለም ነው የምለው። እሺ አንዴ ላሳይ። እሰማለሁ ከተሰማሁ ችግር የለውም። ሂድ አሳየን። ቁጥር 26 ላይ ማለት ነው። ቁጥር 26 ጀምሮ እናንተ ግን እንደነገርኳችሁ ደስ ይበልህ። ችግር የለም። እሺ እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል አለ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኛል። እዛ እኔም የዘላለም ሕይወትን ሰጣቸዋለሁ። የዘላለም ሕይወት መስጠት የሚችለው ማን ነው? አምላክ ብቻ ነው ወይስ የዘላለም ሕይወት? የዘላለም ሕይወት ምንድነው? አዎ የዘላለም ሕይወት ምንድነው የሚለው ነገር ማወቅ መቻል አለብህ ማለት ነው። ዮሐንስ ወንጌል 17:2 ላይ አንድ ጊዜ ያወጣለት የዘላለም ሕይወት ምንድነው? ኢየሱስ የሚሰጠው የዘላለም ሕይወት እስቲ አንድ ጊዜ ያወጣለት። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ የዘላለም ሕይወት የሚሰጠው ኢየሱስ የሚሰጠው የዘላለም ሕይወት ምን እንደሆነ መጽሐፍ እንዲያብራራ መፍቀድ መቻል አለብን። ዮሐንስ ወንጌል ምዕራፍ 17 ቁጥር 2 ላይ ተከታተለኝ። ቁጥር 2 ላይ ኢየሱስም ተናግሮ ወደ ሰማይ ዓይኖቹን አነሳ እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅን ያከብር ዘንድ በስጋ ሁሉ ላይ ስልጣን ስለሰጠው ለሰጠው ሁሉ ተመልከት፣ ለሰጠው ሁሉ አለ። ኢየሱስ ሐዋርያትን ለኢየሱስ የተሰጠው አብ ነው። ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብረው አለ። ኢየሱስ የዘላለም ሕይወት ይሰጣል። ታዲያ የዘላለም ሕይወት ምንድነው ሲባል ቁጥር 3 ላይ ይነግረናል። እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት አለ። ምንድነው የዘላለም ሕይወት የተባለው? ምንድነው የዘላለም ሕይወት የተባለው? ከኢየሱስ አነጋገር እውነተኛ አምላክ የሆን አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት። እሺ የዘላለም ሕይወት እሺ ምንድነው? የዘላለም ሕይወት የተባለችው ምንድናት? እዚህ ጋር በጥቅሱ መሰረት ምንድናት? ንገረኝ አንተ እንጂ አንተ ነው የመጣው እኮ መጽሐፍ እንደ ጥቅሱ ላይ እኮ ነው አሁን ያለ ነው። በደንብ ካልገባ ከነገና ድገመልህ። በስጋ ንገረኝ። የዘላለም ሕይወት የተባለችው ምንድነው? ስለሰጠኸው አለ እኮ ስለሰጠኸው አለ። እኔ ምንድናት ነው ያልኩኝ? ንገረኝ ምንድናት ስላልከኝ እኮ ጥቅሱ ምንድነው? ጥያቄውን ስጠይቅ ድጋሚ ትለኛለህ እንዴ? እና ስለሰጠው የሚለው እኮ የዘላለም ሕይወት የተባለችው ምንድናት ብዬ ስልህ የሰጠው የሚለውና ስለምንድን ነው የሚያወራው? ለሰጠው ሁሉ የሚለው አልገባህም? የማወራው ነገር እንዴት ነው? አልተመጣጠንም የምናወራው ነገር። ምናልባት አልተግባባን ይሆናል። ለዛ ነው አልተግባባንም። ምክንያቱም የማወራው ነገር አንደርስታንድ ማድረግ አለብህ ሀቢቢ። ዮሐንስ ወንጌል ምዕራፍ 17 ቁጥር እና አንደርስታንድ አደረገው እኮ ክሊርሊ ማውራት አለብህ። ለዛ ነው ጥያቄውን ስጠይቅ እኮ አልመለስከውም እኮ ሀቢቢ። ጥያቄውን ስጠይቅ አልመለስከውም። ዝም ብለን እኔ አይሰማኝም። አልሰማም እንዴ ጃቢርዬ?
እና የጠየከኝን እኮ ምንድናት አልኩ። ራስ እንድትመልስ ፈቀድኩልህ። የዘላለም ህይወት የምትለው ምንድናት አልኩ። ለምን አንተ አትመልስም እኮ የዘላለም ህይወት ምንድናት? አንተ ነው የመጣው አልኩኝ። ኦኬ ማለት እንዴት ነው ጃቢር? እየቆየ ነው የሚደርሰው ወይስ ምንድነው? አይሰማም፣ ተቋርጦብኛል። ከኔ ብቻ ነው። ከሱ ነው። ፍላይት ሙድ አድርገው ለ15 ሰከንድ ፍላይት ሙድ አድርገው። አይ ችግር የለውም። አሁን ይሰራል መሰለኝ። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻ ነው የሆንከውን አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። የዘላለም ሕይወት የተባለችው ምንድናት? ዮሐንስ 17:3 ላይ ያውቁ ዘንድ ይህች የዘላለም ሕይወት ናት። ምንድናት የዘላለም ሕይወት የተባለችው እዚህ ጋር ዮሐንስ ወንጌል 17:3 ላይ? እሺ ምንድናት ንገረኝ። እኔ እኮ ግራ ገባኝ። አንተ ያልከው የዘላለም ሕይወት ነው ንገረኝና ማወቁ የዘላለም ሕይወት ነው እያልክ ነው። ከስር እየጻፉልህ ነው። እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህቺ ማለት ማወቁ የዘላለም ሕይወት ናት አለ። ኢየሱስ ክርስቶስ የሚሰጠው የዘላለም ሕይወት ዕውቀት ነው። እዚህ ጋር አርጊመንት አለ። መልካም ችግር የለውም። ስለዚህ የዘላለም ሕይወት ሰጣቸዋለሁ ሲል ያንን ነው። አንድ ጥቅስ ልጨምርልና ወደ ሐሳብ ትሄዳለህ። ዮሐንስ ወንጌል 12:49 ላይ አውጣለት። 49 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እና ቁጥር 50 ላይ አንዴ ወደ ሌላ ማለት ነው። ችግር የለውም ነው። አይ ራሱን ነው እኮ እኔ ከራሴ አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኝ አለ። ኢየሱስ የሚለውንና የምናገረውን ትእዛዝ ሰጠኝ አለ። ከራሴ ግን አይደለም የተናገርኩት አለ። ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ። የዘላለም ሕይወት ማናት? እዚህም ላይ ራሱ ቢሆን ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ ማለት የዘላለም ሕይወት የሚለው ትእዛዝ ነው ብቻ አይደለም እኮ እዚህ ላይ ያለው አይደል ነው። አይ ትእዛዙ ምንድናት አለ። ትእዛዙ ምንድናት አለ? የዘላለም ሕይወት እንደሆነች ይላል። ግን ደግሞ እዚህም ላይ ራሱ ቢሆን እንደሚለው አወዳዳሪው ትክክል አይደለም። ግን ችግር የለም እንዳላልኩም እኮ እንደሚለው ነገር አይደለም። እንደ ስለሚለው አልተናገርኩም። እዚህ ጋር የተጠቀስ ነው ኢየሱስ ዮሐንስ ወንጌል ምዕራፍ ይሄው እዚህም ላይ ቁጥር እየተግባባን አይደለም። እንግዲህ እንዴት እንደማስረዳ አላውቅም። ኖርማል የመረዳት ወይ ኔትወርኩ ሊሆን ይችላል። እሺ ችግር የለውም ልቀጥል። እሺ ግን አዎ የዘላለም ሕይወት ሰጣቸዋለሁ ያለው ኢየሱስ ያ የዘላለም ሕይወት ዮሐንስ ትቀጥላለህ። ግን እንደ ሐሳቡ እንድትረዳው ነው ወዳጃችን። ዮሐንስ ወንጌል 17:3 ላይ የዘላለም ሕይወት የተባለችው ዕውቀት ነው ተብሎ ተነግሮናል። ዮሐንስ ወንጌል 12 ደግሞ ቁጥር 49 እና 50 ላይ የዘላለም ሕይወት የተባለችው የምለውና የምናገረውን ትእዛዝ ሰጠኝ ነው፣ ከራሴ አይደለም የተናገርኩት አለ። ስለዚህ ኢየሱስ የሚሰጠው የዘላለም ሕይወት ለዛ ምንድነው የሚለው የቅድሙ ላይ ዮሐንስ ወንጌል 17:3 ላይ ለሰጠኝ ሁሉ የዘላለም ሕይወት ለሰጠህ ሁሉ የዘላለም ሕይወትን ይሰጣቸው ዘንድ አለ። አብ ለኢየሱስ የሰጠው ምንድነው? ሐዋርያትን ነው። ያንተ ነበሩ ለኔ ሰጣቸው ይላል። ከዛ በኋላ ምንድነው የሚለው ዮሐንስ ወንጌል ምዕራፍ 10 ላይ ማለት ነው የቅድሙ ላይ ማለት ነው በጎቼ ድምጼን ይሰማሉ ያውቃቸዋል ይከተሉኛል። ዮሐንስ 10 ላይ መቆን ነው ያመጣሁት እኮ ለአንተን እኮ ነው የሚሰፖርት አድርጌ ያመጣሁት እኮ እኔም የዘላለም ሕይወት ሰጣቸዋለሁ። ለማንም ይሰጣቸው በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኛል። እኔም የዘላለም ሕይወት ሰጣቸዋለሁ በጎቼ። ከዛ በኋላ ምን አለ? የሰጠኝ አባቴ ከሁሉ ይበልጣልና አለ። እሺ ድምጼን ይሰማሉ። እሺ የሰጠኝ አባቴ ከሁሉ ይበልጣልና አለ። የሰጠኝ ይላል ምንን የሰጠው? አንዴ እሺ ከዚህ በፊት እሺ አንዴ እሺ ምን እንደሰጠው አብ ለወልድ የሰጠው ምን ነው? እኔ የዘላለም ሕይወትን ሰጣቸው በጎችን አለ። እሺ በጎቹን እኮ በጎቹን አብ ለወልድ ምን ብሎታል ማለት ነው? ምን አብ ለወልድ ምን ብሎታል? አሁንማ አልተሰማኝም፣ ተቋርጦ ነበር። አንዴ ድገምልኝ። አብ ለወልድ የት ላይ ነው ምን ብሎታል ያልከኝ? አብ ለወልድ ምን ብሎታል? በጎቹን ምን ላይ? አይ በቃ ዮሐንስ ወንጌል 17:6 አውጣላትና በቃ እኔም እወጣለሁ። እሺ 17:6 ይቅርታ፣ አንዴ
26 ላይ እኮ አሁንም 28 ላይ አንተንም የዘላለም ህይወት የዘላለም ህይወት አንተ እንዳልኩት ትእዛዝ እንዳልሆነ ያሳይ ነበር እኮ ትእዛዝ መሆኑንማ የምታውቀው ይኸውልህ ኮንቴክስት አጠቃላይ የዮሐንስ ወንጌል ስታጠና ዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ ከዓለም ለሰጠኝ ሰዎች ስምህን ገለጥኩላቸው ያንተ ነበሩ ለኔ ሰጣቸው ይላል። እነማንን ነው እንደዛ የሚለው? እሺ በጎቹን ያንተ ነበሩ ለኔም ሰጣቸው አለ። ከዓለም ለሰጠኝ ሰዎች አለ ስምህን ገለጥ ያንተ ነበሩ የኢየሱስ አልነበሩም ለአንተ ለኔ ሰጣቸው አለ። ከዛ ዮሐንስ ወንጌል 17 ቁጥር 2 ላይ ምን አለ? በስጋ ሁሉ ላይ ስልጣን ሰጠው አልነበሩ የሚለውን አንዴ እሺ ያንተ ነበሩ ለኔ ሰጣቸው ይላል። ላፍርስ አንዴ ቆይ አይደለም ሌላ ቦታ አትሂድ። ስለዚህ አልነበሩ ማለት አይደለም ችግር ያንተ ነበሩ ለኔ ሰጣቸው እዛው ላይ ነኝ ካልከው ላይ ኧረ በለው ያንተ ነበሩ ለኔ ሰጣቸው ይላል። 12 ሐዋርያት ለሚለው እሺ አንዴ እሱ አይደለም ፖይንቱ ያንተ ነበሩ ለኔ ሰጣቸው ይላል አይደለ? ምን ያንተ ነበሩ ለኔ ሰጣቸው ይላል አይደለ? ያኔ ነበሩ ማለት አይደለም። እዚህም ላይ ቢሆን ራሱ እሱን እንመጣበታለን። ሌላ ቦታ ላይ እንመጣ ወደ ሌላ ነገር ልትሄድ ስለፈለክ ልመልስ ወደዚህ ልመልስ እኔ የትም አልሄድኩም። እዚሁ ላይ በቋንቋ ብቻ ራሱ መልስላለሁ። ችግር የለም። እሺ ቀጥል። ያንተ ነበሩ ለኔ ሰጣቸው ካለ በኋላ ምን አለ መሰለ? ለሰጠኸኝ ሁሉ አለ። ለሰጠኝ እነማንን ነው የሰጠው? ለሰጠው ሁሉ ይላል። እነማንን ነው የሰጠው? አለ ቆራረጠብኝ ነው ይቅርታ። አንዴ ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ለሰጠው ሁሉ አለ የዘላለም ሕይወትን ይሰጣቸው ዘንድ ልጅን አክብረው አለ። ለሰጠው ሁሉ ይላል። የሰጠው የሚለው እነማንን ነው? በጎቹን ነው አይደለ? እሺ ምን ይሰጣቸው ዘንድ አለ ለበጎቹ? እሺ ሐዋርያቱ ምናምን እሺ ይሁን። ለበጎቹ ምን ይሰጣቸው ዘንድ የዘላለም ሕይወት። እሺ ያ የዘላለም ሕይወት ምንድነው አለ ቁጥር 3 ላይ ተቋጣሪ ከኔ ነው ወይስ የዘላለም ሕይወት ምን የተባለው የሚሰጣቸው የዘላለም ሕይወት ምንድነው አለ እዛ ላይ ሌላ ነው። 10 30 10 28 ላይ ሌላ ነው። እሱ ነው የኔ 10 28 ላይ የዘላለም ሕይወት የተባለው ምን እንደሆነ ንገረኝ። እዛው አውዱ ላይ 10 28 ላይ አውዱ ላይ ይሄው እኔ አያይዤ ነገርኩ። የዘላለም ሕይወት የተባለው የሰጠኝን ሰጣቸዋለሁ ያለ የዘላለም ሕይወት ሰጣቸዋለሁ አለ። ስለ በጎቹ የሚያወራው ማለት ነው። ይሄው እዚህ ጋር ይሄው በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት እሰጣቸዋለሁ አለ። ያ የዘላለም ሕይወት የተባለው ደግሞ ቃሉ ነው፣ ትእዛዙ ነው ተብሎ ተቀምጧል። አንተ ደግሞ ሌላ ነገር ነው የዘላለም ሕይወት የተባለው ደግሞ ሌላ ነገር ነው ብለህ እሺ አንዴ እሺ ጥሩ እኔ እዛው ኮንቴክስቱ ላይ ነው 10 26 ላይ እኔም የዘላለም ሕይወትን እሰጣቸዋለሁ ከዛ ለዘላለም አይጠፉም ምን ማለት ነው? ለዘላለም ሕይወት እሰጣቸዋለሁ ማለት ዘላለማዊነት እንደሆነ ነው እዚህ ኮንቴክስቱን የሚያሳይ። ቀጥሎ ከእጄም ማንም አይነጥቃቸውም። ከላይ ምን ብሏል? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም አለ። ከሁሉ የሚለው እሱም እንደማያጠቃልል እንትን ሲል ከእጄ ማንም አይነጥቃቸውም ብሎ ከላይም ነገረን። ስለዚህ ከላይ እኔ የዘላለም ሕይወት እሰጣቸዋለሁ ይላል። አንደኛ ነገር የዘላለም ሕይወት ዘላለማዊነት ነው። ምን አባቴ ከምን ይበልጣል አለ? ከሁሉ ይበልጣል አለ። ግን ወልድን ራሱ እንደማያጠቃልል ደግሞ ከላይ ጀምረስ ተነበው ኮንቴክስቱ ይነግረናል። ዮሐንስ ወንጌል 14:28 ላይ እኔ አብ ይበልጣልና እንዲያም ቀጥሎ ራሱ እኮ ያለው በኃይል ስለሆነ የሚያወራው ቆይ ምን ከኔ አብ ይበልጣልና ይላል። አዎ ከኔ አብ ይበልጣልና ይላል። እዚህ ላይ ግን እዚህ በሚያወራበት ሴንስ ግን አይደለም ከኔ አብ ይበልጣል ያለው ሁሉ በሚለው ኮንቴክስት እንትን አንበል እኮ ኮንቴክስቱም ስትመለከተው አባቴ አይካተትም። በዚህ ኮንቴክስት ውስጥ ከሁሉም ይበልጣልን አይደለም የሚለው አባቴ ከሁሉም ይበልጣልና አለ። ሜሶን ነው የሚለው ግሪከኛው ተመሳሳይ ዮሐንስ እንደዛ ነው ኮንቴክስቱ እንደዛ ነው የሚለው። አዎ ከኔ አብ ይበልጣልና ብሏል። ከኔነቴ አብ ይበልጣልና እንደሱ አይደለም። እዚህ ኮንቴክስት ላይ ሁሉም የሚለው ወልድን አያጠቃልልም። ኮንቴክስቱን እያየን እኮ ነው። እዛ ኮንቴክስት እዛ ኮንቴክስት ነው። እዚህ ኮንቴክስት እዚህ ነው። አባቴ ከሁሉም ይበልጣል ነው የሚለው። ያጠቃልላል። ለምን እንደሚያጠቃልል ልንገርህ። እሺ አንዴ ልጨርሳትና አንተ ትለኛለህ። እሺ ችግር የለውም።
እሺ ቀጥል። እሺ አንዴ ደግሞ እኔ ልበል። እሺ ችግር የለም። እዛ ከኔ አብ ይበልጣል ያለው ሌላ ኮንቴክስት ነው፣ እናወራበታለን ከፈለግ። ግን ደግሞ እዚህ ኮንቴክስት ላይ በጎችን ከእጄ ማንም ሊነጥቃቸው አይችልም ማለት። ከዛ የሰጠኝ አባቴ ከሁሉ ይበልጣል ሲል ወልድን አጠቃልም። አንደኛ የኔ እንትን ነው። ለምን እንደዚህ አልኩኝ? ቀጥሎ ስለሚነግር ከሁሉ ይበልጣል፣ ከአባቴ እጅም ሊነጥቃቸው ማንም አይችልም። መጀመሪያ ከእጄ ማንም ምን ያለው ማንም የምትለው አብን እንዳላጠቃለለችው የሰጠኝ ሁሉ ከሁሉ ይበልጣል ብሎ ከአባቴ እጅም ለማንም ሊነጥቃቸው አይችልም የሚለው ወልድን አያጠቃልልም። ስለዚህ ቀጥሎ እኮ 30 ላይ እኔና አብ አንድ ነን ያለው ስለ እጅ የሚለው እዚህ ኮንቴክስት ላይ ምንድነው የሚያወራው? ምንድነው ስንል ኃይል ነው። ምክንያቱም ራሱ መጽሐፍ ቅዱስ ኃይል እንደሚያሳይ እረኝነት ነው የሚያሳየው። እኔና አብ አንድ ነን ያለው አንተ ያልከው እንዳስኬድ ያደርጋል። አይደለም እጅ የሚለው ጥበቃ ነው የሚያሳየው። እሱ ዮሐንስ ወንጌል 17 ላይ አለለ። ጥበቃ ነው የሚያሳየው። ቆይ ላሳየህማ። ዮሐንስ ወንጌል አንዴ እዚህ ኮንቴክስት ላይ ያወራው ተመሳሳይ ነው። ማንም ሊነጥቃቸው ይችላል። ጸጥ ብዬ እንዳዳመጥኩ ቆይ አንድ ጊዜ እንዳዳመጥኩ ደግሞ አንተ ደግሞ አዳምጠኛ። ዮሐንስ ወንጌል ምዕራፍ 17 ቁጥር 11 ላይ ገባ። ቁጥር 11 ላይ ማለት ነው ምን ይላል? ከዚህ በኋላ በዓለም አይደለሁም፣ እነርሱ በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እኛ እነዚህ የሰጠኝ እንደኛ አንድ እንዲሆኑ በስም ጠብቃቸው አለ። ስለ ጥበቃ ሲያወራ ማለት ነው። አየው፣ ከእነርሱ ጋር በዓለም ሳለው የሰጠኝን በስም እኔ ጠብቃቸው ነበር አለ። ማን ነበር ሲጠብቅ የነበረው? አለ አንዴ ከእነርሱ ጋር በዓለም ሳለው የሰጠኝን በስም እኔ ጠብቃቸው ነበር፣ ጠበቅኳቸው። መጽሐፍ እንደሚፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም አለ። አየህ፣ ከአባቴም እጅ ማንም ምናምን አይነጥቃቸውም አይጠፋም ምናምን የሚለው ቃል እንትን የሚለው እሺ። ከዛ በኋላ ምንድነው የሚለው እዚህ ጋር? ከእነርሱ ጋር በዓለም ሳለው የሰጠኝን በስምህ ምን እላቸው ነበር አለ፣ እኔ እጠብቃቸው ነበር አለ። አየህ፣ ከዛ በኋላ ምንድነው የሚለው እዛ ጋር? አባት ሆይ አለ። እሺ እጅ የሚለው ጥበቃን ነው የሚያመለክተው። እዛ ጋር በጎቹን እንደሚጠብቅ ነው። ከእጄ ማንም አይነጥቃቸውም ከአባቴም እጅ እና አላሳየኝም እኮ አሁንም ቢሆን አላሳየኝም። እንደሱ ጥበቃን ነው የሚያሳየው። ምንድነው የሚያወራው? ከእጄ ማንም አይነጥቃቸውም ሲል ምንድነው? ጥበቃን አይደል እንደሚያሳየው? እጅ የሚለው ነው ያልኩኝ እኔ። እጅ የሚለው እኮ እጅ የሚለው ነገር ኃይል በሚሌቱ ጋር ነው ያመጣኸው። ጥቅስ ስጠኝ እስቲ አምጣ ጥቅስ። እጅ የሚለው አንዴ ልጠይቅህ። ከዚያ በኋላ በዓለም አይደለሁም እነሱ በዓለም ናቸው፣ እኔም ወደ ዘዳግም 32 አባት ወይ እሺ ልቀጥል አንዴ። አታዳምጥም እንዴ? እሺ እያዳመጥኩ ነው። በስም ጠብቃቸው አለ። አሁን ጠብቃቸው፣ እኛ አንድ እንደሆኑ በስም ጠብቃቸው አለ። ከእነርሱ ጋር በዓለም ሳለው የሰጠኝን በስም እኔ ጠብቃቸው ነበር አለ። ጠበቅኳቸው፣ መጽሐፍ እንደፈጸም ከጥፋት ልጅ በቀር ከነሱ ማንም አልጠፋም አለ። በዓለም ላይ ምድር ላይ ያለው እኔ እጠብቃቸው ነበር አለ። አሁን ግን ካረኩኝ በኋላ ግን አንተ ምን ብላቸዋል? በስም ጠብቃቸው አለ። ስለዚህ አብም ይጠብቃል፣ ወልድም ይጠብቃል። ለምን? ከአባቴም እጅ ማንም አይነጥቃቸውም። በጎቹን የሚንከባከቡት ሁለቱም ናቸው፣ በዓላማ ደረጃ ማለት ነው። ስለዚህ እኔና አብ አንድ ነን የሚለው እዚሁ 11 ላይ ቅዱስ አባት ሆይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም ጠብቃቸው። አብና ወልድ በዓላማ አንድ ሆነው በጎቹን እንደሚጠብቁ ሁሉ በተመሳሳይም እዚህ ጋር እየተናገረ ያለው እኔና አብ አንድ ነን የሚለው የዓላማ አንድነት እንጂ የመለኮት አንድነት አይደለም። አንተ እጅ የሚለውን ኃይል በሚል ያመጣበትን ጥቅስ ስጠኝ እስቲ። እሺ አመሰግናለሁ። ዘዳግም 32:39 ላይ አሁንም እኔ ብቻዬን እኔ እንደሆኑ ከእኔም በቀር አምላክ እንደሌለ እዩ። እኔ እገላለሁ፣ አድንማለሁ፣ እኔ እመታለሁ፣ እፈውስማለሁ፣ ከእጄም የሚያድን የለም። ከእጄ ምን ማለት ነው? ከእጄ አትሰማም? ከኔ የሚያድን የለም፣ ከኔ እጅ የሚያድን የለም ማለት አዎ፣ የለም ከኔ የሚያድን የለም። አትሰማም? ሰማለሁ በደንብ ሰማለሁ። ከእጅም የሚያድን የለም ሲል እጅ የሚለው ምንድን ነው የሚያሳይ? እኔ ማለት ነው እጅ ኖ ከኔ ከራሱ በቃ እሺ በቃ እኔ በቃ አመሰግናለሁ። ኃይል በሚል የመጣበት ጥቅስ አምጣ እኮና ከእጅም የሚያድን የለም ሲል ስለማዳን ነው የሚያወራው። ይሄ ግን ስለ ጥበቃ ነው የሚያወራው እኮ የተለያየ ነገር ነው።
ነው ይሁንልህ አይደለም እኮ አይ ይሁንልህም አትበለኝ፣ እንደዛም አትበለኝ። እኔ አሁን ምን አመጣው መሰለህ ኤግዛምፕሎችን ታመጣለህ። ምን ልበልህና ቆይ አንድ ያደ ማነው ስም በነገራችን ላይ የሆነ ነጥብ ነገር ስለሆነ ስም አይታወቅም። ማነው ስም? አይ ችግር የለም ስሜ ይቆይ። ስሜ ይቆይ ነው ስም የሆነ ስም ስጠኛ እንድንግባባ እኮ ለመግባባት ያክል ነው። አይ ችግር የለውም የፈለግከውን በላይ። እሺ ደበላ እንግባባለን። ደበላዬ ይኸውልህ የሚገርም ነገር ዮሐንስ ወንጌል ምዕራፍ 17 እና ዮሐንስ ወንጌል ምዕራፍ 10 በጣም እንትን ናቸው፣ ተመጋጋቢ ናቸው። ራሱ ዮሐንስ ወንጌል ምዕራፍ 10 ላይ ያለውን ነገር ስለ በጎች ይናገራል፣ ስለ እረኛ ይናገራል፣ ስለ አንድነት ይናገራል። እያንዳንዷ ነገሮች በአጠቃላይ ዮሐንስ ወንጌል 17 ላይ ይፈታልናል። አሁን ዮሐንስ ወንጌል 17 ላይ ስትመለከተው ምንድነው የሚለው? ቁጥር እንትን ላይ ማለት ነው 11 ላይ ከዚህ በኋላ በዓለም አይደለሁም እነሱ በዓለም ናቸው የሰጠኸኝ፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ በስም እጠብቃቸው አለ። ከእነርሱ ጋር በዓለም ሳለሁ የሰጠኝን በስሜን እጠብቃቸው ነበር አለ። ይሄንን ስለመጠበቅ ስለ እረኝነት የሚያወራበት አንድ ትንቢት አለ። ታውቀዋለህ? ምናልባት ትንቢተ ሚክያስ ምዕራፍ 5 ላይ አንድ የሚናገረው ነገር መዝሙረ ዳዊት ላይ ያለው ነው አይደለም? ሚክያስ ላይ ይቀድሙ። አሁን አንተ ልክ እንዳመጣው ጥቅስ ዘዳግም 32 ላይ ተጠቀስከው። ይሄን ጥቅስ መዝሙረ ዳዊት ላይ ያለው ነው አመጣላለሁ። እሺ ቁጥር 4 ላይ አምጣ። ቁጥር 4 ላይ ምን ይላል? 5:4 ላይ እርሱ ይቆማል አለ መሲሁ በእግዚአብሔር ኃይል በአምላኩ በእግዚአብሔር ኃይል ስም መንጋውን ይጠብቃል አለ። ማን ነው መንጋውን የሚጠብቀው? አንዴ ድገምልኝ አልሰማሁም። ደበላ አለ ደበላ አለ አለው አሁን ተሰምቶኛል። እሺ ምን ሚክያስ ምዕራፍ 5 ቁጥር 4 ላይ እርሱ ይላል መሲሁ በእግዚአብሔር ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን ይጠብቃል አለ። ማን ነው የሚጠብቀው? ቴንክ ዩ በጣም እንዲያው ማን ነው የሚጠብቀው? ምን ማን ነው የሚጠብቀው? ይቆረጣል ማረኝ ይቆረጣል። ቁርጥርጥ ያለ ነው የሚሰማው። ማን ነው የሚጠብቀው? ማን ነው የሚጠብቀው ነው የሚለው እርሱም ይቆማል በእግዚአብሔርም ኃይል በአምላኩ በእግዚአብሔር ስም ግርማ መንጋውን እንትኑ አያሳይም ይጠብቃል አይደል? ይጠብቃል። እሺ መሲሁ ነው ብለኛል። ችግር የለውም። እሺ በመሲሁ ነው ችግር የለውም። ስለዚህ በአምላኩ በእግዚአብሔር ስም ይጠብቃል አለ። ስለዚህ አሁን ዮሐንስ ወንጌል ምዕራፍ 17 ላይ ቀደም ላይ ስታየው ምንድነው ያለው? ቁጥር 11 ላይ በስም ጠብቃቸው እኔ በዓለም ላይ ሳለው ደግሞ ኃይልም ይላል በስም ጠብቃቸው ነበረ። ቆይ በስም ጠብቃቸው ነበር አለ። ስለዚህ ምንድነው የሚያሳየው? ጥበቃን ነው የሚያሳየው። ጥበቃ መሆኑን ስለምታይ ዮሐንስ ወንጌል ላይ ምዕራፍ 10 ቁጥር 27 ላይ ምንድነው ያለው? በጎቼ ድምጼን ይሰማሉ፣ እነሱ አውቃቸዋለሁ፣ ይከተሉኛል፣ እኔም የዘላለም ሕይወት እሰጣቸዋለሁ፣ የዘላለም አይጠፉም አለ። አየህ እዚህ ጋር ከጥፋት ልጅ በስተቀር ከይሁዳ በስተቀር ሁሉም ነበሩ አለ። ከእጄ ማንም አይነጥቃቸውም አለ፣ ጠብቃቸው ነበር አለ። ይሁዳ ብቻ ነው ያፈተለከው። የሰጠኝ አባቴ አለ። ይኸውልህ የሰጠኝ አባቴ ከሁሉም ይበልጣልና አለ። ሐዋርያቶችን ወይም በጎቹን ለኢየሱስ የሰጠው ማን ነው? አባቱ ነው። ከአባቴም እጅ ሊነጥቃችሁ ማንም አይችልም አለ። አሁንም ጥበቃን ነው የሚያሳየው። ከዛ በኋላ ምን አለ? እኔና አብ አንድ ነን አለ። በዓለም ሳለው እኔ ጠብቃቸው ነበር፣ አሁን ደግሞ በስም ጠብቃቸው፣ እኔ በስም ጠብቃቸው ነበረ። ስለዚህ አብና ወልድ የዓላማ አንድነት ነው ያላቸው እንጂ የመለኮት አንድነት አላቸው የሚል ዮሐንስ ወንጌል ምዕራፍ 17 ቁጥር 17 እና ዮሐንስ 17:10 እና ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አይናገርም። አንተ ደግሞ የመለኮት አንድነት ያላቸው ላልክበት ማስረጃ ካለ ታመጣለህ ማለት ነው። አሁንም በደንብ አልሰማሁም፣ ግን ችግር የለውም። እሺ ችግር የለውም። ይሄን ይመስላል ጃቢሮ ወይ ኡስታዝ። በቃ እኔ ምልጣ ገና ነን፣ ግን አንዴ መቀጠል እንችላለን። ምኑን ገና ነን? የመለኮት አንድነት አላመጣም እኮ ካፈራረስኩት እኮ በደቂቃ በሰከንድ አፈራረስኩት። ምንም የተረፈ ነገር አለ? ምንም እኮ አልፈራረስም። ገና እኮ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን የዓላማ ነው ብዬ ማስረጃዎችን ደረደርኩልህ። አንተ ደግሞ በመለኮት አንድነት ነው የሚልበትን አምጣ ካለ። ያመጣቸው እኮና ሁሉም ቢሆን በፋላሲ የተሞሉ እንደሆነ እኮ እኔም አብዛኛውን እኮ ፍርሽላለሁ። ነው አላመጣማ። ምን ፋላሲ ነው ብለህ ፋላሲ ነው እጸጽ ነው ያልክበት ምንም ነገር ያሳየው ነገር የለም።
አንደኛ ነገር። ሁለተኛ ነገር እኔ ኮንቴክስቹዋል አፕሮች አምጥቻለሁ፣ ቴክስቹዋል አፕሮች አምጥቻለሁ፣ ግራማቲካል አፕሮች አምጥቻለሁ፣ ሊንጉስቲካል አፕሮች አምጥቻለሁ። አንተ ምንም ያመጣው ነገር የለም። ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለው ጥቅስ ለኢየሱስ አምላክነት ማስረጃ መረጃ መሆን አይችልም እንደሚለው የለም እኮ ዮሐንስ ወንጌል 10:30 ላይ ነን አሁንም ያለነው። ዮሐንስ ወንጌል 10:30 ላይ ኢየሱስ አምላክ ስለመሆኑ ምንም ማስረጃ የለም። የለም ምንም ነገር አላገኘንም። የለም አላገኘንም። ምንም አላመጣም። እስካሁን እየጠበቅን ነበረ። ምንም እኔ አብነኛ አላለም ኢየሱስ ኦሊንተሶች እና የሚለው ብቻ እዚህ ላይ ኃይል እንደሚያሳይ እና የለም እንደዛ አላመጣህም እኮ እጅ የሚለው በኃይልን በሚል የመጣበትን ጥቅስ አላመጣህም። ያንተ የራስን ኢንተርፕሬት ዘዳግም 32 ላይ ገባ የለም እንደዛ የሚል እጅ ኃይል ነው ብለህ የራስን ትርጉም ነው የሰጠው። አንድ ኤግዛምፕል ልስጥ እስቲ። ሞትና ህይወት የራስን አይደለም አንተ የራስን የሰጠው። ሞትና ህይወት በምላስ እጅ ናቸው ይላል። ምን ማለት ነው ትርጉሙ? በምላስ ኃይል ማለት ነው እንዳንተ ትርጉም? ስልጣን እጅ ማለት ስልጣን ኃይል ማለት ነው እንዴ? ሜታል የለም እኮ ምናምን ማለት እንደዛ ነው። እና ምላስ ስልጣንና ስልጣን አለው እያልክ ነው? ምላስ ምን ሞትና ህይወት በምላስ እጅ ናቸው ይላል። በምላስ ስልጣን ውስጥ ነው ይላል። ምላስ ስልጣን አለው? ቁጥጥር ማለት እኮ ነው አይደል? ቁጥጥር ማለት ግን ጥበቃ እንዳልኩ አይደል? እጅ ማለት ቁጥጥር ማለት ነው። ቁጥጥር ማለት ነው። ጥበቃ ማለት ነው። በዚህ ኮንቴክስት አሁን ባልከው በቃ እንደዛ ብለህ ተርጉሞ። ግን እጅ ኃይል በሚል የመጣበት ጥቅስ አምጣ እስቲ። አትሰማም? ለማንኛውም ኧረ እሰማለሁ በደንብ። አልሰማም ያጀማ? እሺ ትሰማለህ ኡስታዝ? እሱ ጋር ነው ኔትወርኩ። ኔትወርክን በቃ አስተካክልና እንትን በል። ከጃቢር ጋር ቀጥል። እሺ ኡስታዝ ጀዛከላ። መቀጠልም ወያከላ ጊዜ ካለ ከጃቢር ጋር ተቀጥላለህ። ሊሆን ይችላል ሰው የበዛበት ስለሆነ ኔትወርክም እያስቸገረ ነው። ግን በጣም ደስ ብሎኛል ደበላ። እና አሁንም ቢሆን እጅ የሚለው የመጣው እንዳንተ ጥበቃ በሚለው እየቆየ ነው መሰለኝ የሚደርሰው። እየቆየ ነው መሰለኝ የሚል ሚስ አንደርስታንዲንግ እየተፈጠረ ነው በመካከላችን። ምክንያቱም አንተ እየቆየ ነው የሚደርስ። ኦኬ ጃቢርዬ ጀዛከላ ኸይረን ጀዛ። እናመሰግናለን። እንደበላ መቀጠል ትችላላችሁ እናንተ ማለት ነው። እሺ ኡስታዝ ጀዛከላ ኸይር። አላህ ይጠብቅህ። ደበላ ከቻልክ ወርደህ ግባ። ችግር የለውም። ይሰማል? ያንተ ይሰማኛል? አይ ኔትወርክን እኔ እንደዚህ እየተደነቋቆርኩ አልቀጥልም። ኡስታዝም በጣም ሰፋ አድርጎ ነው እንትን ውረድና ግባ፣ ውረድና እንደገና ግባ። ወርደ ኔትወርክን አስተካክል። እሺ አይ አሁን ተስተካክሏል መሰለኝ። ውረድና ግባ። አሁን ቢስተካከልም ተመልሶ መጥቶ እንትን ይላል። ወርደ ግባ። እሺ ያ ጀማ እውነት ቪዲዮ ፖስቷል፣ ገብታችሁ እዩለት። እሺ